ይላሉ ስትሰጡም ደግሞ አቤት 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 ለማስመሰል ሰጠኝ ለምናምን ሰጠች ይላሉ ኮይን የሆነ ኮይን ስትሰጡ ያቅማችሁን ደግሞ ወይችን ብቻ ነው እንዴ ኮይን የሰጠችው ጭራሽ መዝነውላችሁ ይሄው ትበያለሽ አልኩሽ ጭራሽ መዝነውላችሁ ያቺ ሄለን ቤት ያለችው ብሎክ ስላደረኳት አፍሽን በትክክል ያልፈታሽ ገመድ አፍተፍታባ 3 አንበሳ መስጠት ነበረባት አናትሽን ነበር በሁለት እንጨት መሰንጠቅ የምን አባይ 3 አንበሳ ነው 3 ወሸላ አገላብጪ 3 አንበሳ መስጠት ነበር በጭራሽ ቆጥራ ነው የምታስረክበኝ 3 ወሸላ ባናትሽ ላይ ይሯሯጥብሽ ማን አባይ ስለሆንሽ ነው 3 አንበሳ መስጠው እነሱም ጌመር እኔም ጌመር እሷም ጌመር እኔም ጌመር ጌም አብረን እኩል ነው የምንለምነው የምንጫወተው ለኔ ተለየ ቁጭ ብሎ የተሰጠኝ ጊፍት የለም ለዛችኛው 3 አንበሳ መስጠት ነበረባት ከማሜ ምንሽር ጨምሮ ምርቃት አርጌልሻለሁ 4 ወሸላ ላይሽ ላይ ይሯሯጥ 4 አንበሳ ነው 3 አንበሳ ነው ያልሽው የማሜ ምንሽር ጨምሬ ምንሽሩ ጉራ አውጥቶ አናትሽ ላይ ይሯሯጥብሽ ምን አባሽ ልታመጪ እከካ ይሄንን የመለስኩትኝ ስሙኝ አሁንም አስረግጣችሁ ስሙኝ ይሄንን የተናገርኩት ይሄንን የመለስኩትኝ ደጋፊ ነን ለሚል ወይም ደግሞ አስተያየት ተሰጣለሁ ለሚል በየቤቱ እየገባችሁ አስተያየት ለምትሰጡ ሰዎች ነው ሌላ በተረፈ ለማንንም አይደለም ለዚህ ለምንድነው ለባለቤቶቹም አይደለም ምናምን እኔ ከማንንም ጋር ጭቅጭቅ የለኝም ከማንንም ጋር ጥል የለኝም እኔ አሁን ሰላም ነኝ ማርያምን በህይወቴ ሰላም አለኝ ምንም 2-3 የማስበው ነገር የለም ከንቀልፌ ስነሳ ላይቭ ላይ መግባት ካለብኝ ቀጥታ ላይቭ ላይ ገባለሁ እንጂ 3-4 የማስበው የለም እንትና ተቀየመችኝ እንትና አዘነችብኝ እንትና ምን ብላኝ ቴክስቷ ተሰድበኝ እምን ምጨናነቅ የለውም አሁን ይሄ እኔ ህይወቴን እየኖርኩ ነው ምንም አይነት ድራማ አልፈልግም ከማንንም ጋር ምንም አይነት ነገር የለኝም ተናግሬያለሁ አስረግጣችሁ ስሙ ተናግሬያለሁ ባለቤቶቹ ጋር ኬለንጋም እሷም ተነጋግረናል አንቺም በጸበልሽ እኔም በጸበሌ ምንም የሚያነካካን መደራረሰን ነገር የለም አለቀ እሷ ባለቤቷ መታ ስትናገረኝ ለሷ መልስ ማዘጋጀው ይኖርኛል ከዛ ውጪ ባለቤቷ ምንም እስካላለችኝ ድረስ እኔ ምንም ችግር የለብኝም ለደጋፊውም ደግሞ ለአፋችሁን ለምትከፍቱ ላላችሁ ግን መልሳችሁን አስረግጬ ረግጬ ወደፊት እናገራችኋለሁ የማይቆም ነገር ነው አንተ ቲክቶክ ደግሞ ተነፋ አሁን የጡት ታየ ብሎ የወደቀ ጡት ዋርኒንግ ሰጠኝ ሲያስጠላ በማርያም እና ቲክቶክ እንዴ ልክ ጆይን ብዬ ሼር አድርገውልኝ ጆይን ብዬ ገባለሁ ጭራሽ 3 አንበሳ መስጠት ነበረባት ምናምን ግን ታዘኛለች እንዴ ረከቦት ፊት ቡጉንጃ ለፈለኩት ሰጣለሁ እንዴ ከሌሎቹ ጋር አሁን እኔ እናንተን ተከምትሏቸው ጋር ብታረቅ ታንቃችሁ ልትሞቱ ነው እንዴ እንኳን ጃኒና አይደለም ስንት የበደለኝና አሁን ብታረቅ ታንቃችሁ ልትሞቱ ነው ያቺ ኮንጎን አጣዋት እኮ ለጭፈራ ዝዬ ለጭፈራ የሚሆን ኮንጎን ደግሞ ይሄ ነገር እኮ ተያያሉ ነበር ይመጣብሻ ኮንጎን አጥቻለሁ ውዶቼ ለጉራጌ ይሄንን ለብሳለሁ እንትን ብሎታል ይሄንን ለብሳለሁ ውዶቼ ምን ታስባላችሁ ማሮቼ ሰመንመና ወይኔ ዋርኒንግ በሉ ሉጣ በሉ ቲክቶክ ቆሞበታል በሉ ደናደሩ ቲክቶክ ቆሞበታል በሉ ደናደሩ ሪፖርት መጣብኝ ሪፖርት በሉ ቻው ደግሞ አይኖ ዛሬ ደመቅ አርጌ ሜካፕ ተቀብቻለሁ አቃለኝ አይኔ ባይ ጋይስ ባይ 3 ዋርኒንግ መጣብኝ ደናደሩ ደና አራተኛ ደናደሩ ደና አራተኛ ሁላችሁም ታፕ ዌልካም ሂዝ ላቭ እንደነሽ ሁላችሁም ጋይስ ታፕ ደ ስክሪን ዛሬ ትለያላችሁ ታፕታበሮቼ ዛሬ ትለያላችሁ ጎበዞች ቴንክ ዩ ሶ ማች ጋይስ አሁን ደግሞ አብዱዬ ለኔ ሁላችሁም ታፕ ጋይስ ሁላችሁም ጋይስ ታፕ ለመሌ እና ላቭ ዲዜ ጋብሩን እንከፍታለን አራት ሰው አንዳንድ አበባ ጋይስ አራት ሰው አበባ ጋይስ አራት ሰው ጋይስ ሶስት ሰው አበባ ጋይስ ስፒች ቻሌንጅ ከሞላን ሁለት ሰዎች ዳሙዬ በሬዱ የላችሁ ሁለት ሰው አንዳንድ አበባ አረ ሁለት ሰው ታይሚንግ እያለቀ ነው ቴንክ ዩ ሀያት ሁለት ሰው ግርጣት አብዱዬም ሰው በጣም
አይኔ ሁልጊዜ ይሳሳል። ታፕ ደ ስክሪን ጋይስ ታፕ ደ ስክሪን ሌትስ ጎ የኔ ስለሆንሽ ልቤ ወዶ በነገራችን ላይ ናርዲዬ ቁመናሽ ደስ ይላል ብላኛለች። ሀቡ ልንገርሽ ብዬ ነው። ትክክል። ደብል ውዶቼ፣ ደብል ነው ደብል ፋሚሊ ደብል ኤኒ ጊፍት ኢዝ ደብል ራይት ናው ጋይስ። ደብል ነው ጋይስ። ኤሊሚኔሽን ጌም ነው እንዳንወጣ። ደብል ነን ኢሉሚኔት እንዳንደረግ። ደብል ጋይስ። ሙክታር አለ? እስቲ ቼክ አድርጊው ዳሙ ሙክታር ካለና ንገሪኝ። ደብል ምን አቀየታ ታብታበኒ ምን አቀ ጋይስ በሉ ታፕታፕ አድርጉ በእናታችሁ ፕሊዝ ጋይስ ታፕታፕ አድርጉ። ሁላችሁም ታፕታፕ ጋይስ። ቪዲዮዬን ደግሞ እንዳልኳችሁ እንትን በሉለት በእናታችሁ። ልጁ በጣም ደብል ኦ ማይ ጋድ ማላጣው ተደስቻለሁ። አንቺን አግኝቻለሁ። አንቺን የበለው ጌታ ደስቻለሁ። አንቺን አግኝቻለሁ። ፍቺውን አስረጅኝ ያንን በልመ እንድሪስ ከማን ጋር ነው? ፍራታ ባልቲ የኔ ሰው ግን ነው። ወይኔ የሆነ ነገር አምጥቼ እንዴ ጥየው ይሆን እንዴ? በገብርኤል ነበር አውናት ጋይስ የሆነ ነገር አምጥቼ ነበር። ሁላችሁንም ሰላም ብሏችኋልሽ ጋይስ። ሁላችሁንም መጥቶ ነበር። ባይዘው ይመለሳል ሰሞኑን። ታይሚንግ መልካም ጨዋታ ባንቺዬ ሀቡዬ ኢሉሚኔቶንሽ በቃ እንጨርስ ልክልሻለሁ። በርናርድዬ ስታን ሀመር ይሄ ላስት ነው እንግዲህ። እሺ እንዳንሸነፍ ጋይስ፣ እንዲሁም ቀጥል። ታፕታፕ ሁለት ዊን አለኝ ደግሞ። ታፕ ፋሚሊ ታፕ ደስፔን ሀቡ ጋር ይነሳል ወይ ለዊን። ዛሬ ምንም ቅዳሜ አይመስልም። ምን ጉድ ነው? ጭራ ላይ ትናንትና ሞቅ ያለ ነበረ። ቅዳሜ አይደል እንዴ ቀኑ? ዊኬንድ አይደል? ሶ ዋይትስ ላይክ ኳይት በጣም ትሪፕል ጋይስ ትሪፕል ነው። ሶስት እጥፍ በሶስት ነው የሚባዛው። ትሪፕል ነን ጋይስ፣ በሶስት የሚባዛው። ኤኒ ጊፍት ኤሊሚኔሽን እንዳንደረግ ተሰስ ኤሊሚኔሽን ጌም ክሞን። ትሪፕል ነን ትሪፕል ዳሙ ቢኒ እናት ትሪፕል ዶቼ ትሪፕል ነው። ኤኒ ጊፍት ናት በጣም የምታምረው። Thank you so much. አይኔ ሁልጊዜ ይመሰለሻል። 21 በሬዱ እንኳን ቅድምም ነበረች ወታ ገብታ ነው 21 ዛሬ አሁን ገና ነው የመጣሽው። አሁን ገና ነው ያየሁሽማ። ወይ ሀበሻዬ እንዴት ናችሁ ጋይስ? ሰላም ነው ወይ? አዲስ ጆይን የምትሉ ሰዎች ሜምበር ሆኖኝ እሺ። ከስሜ ጎን ያለው ቤታ ብትመጣ እንደትናንትናው ታሞቁት ነበረ። ያ ቤታ የለችም አልገባችም። ቅድም በፎቶ ገብታ አውርታ ከቤተሰቦቿ ጋር ወጣች አሉ። ሱሳ አንዳንድ አበገስ ሱሳ አንዳንድ አበባ ማንሽ በጣም ነው የሚያምረው። ሂጂ ባይዘው ኢትዮጵያን የገዛሁት ከለሩ በጣም ነው የሚያምረው። ፋሽን የመጣው ጊዜ ቴንኪው። እኔም በጣም ወድጄው የገዛሁት ከለሩ ነው። ወይኔ ፀሐይ ላይ ሲያምር ነው። ከፊትሽ ጋር ደግሞ ሄዷል።
ፀሐይ ላይ በጣም ነው የሚያምረው። ሁለት ነው የገዛሁት፣ አንድ በጥቁር አንድ በዚህ ከለር 55,000 ብር ነው የገዛሁት። ጋይስ ሌትስ ጎ። አንዱ ኢትዮጵያ ነው የገዛሁት። ኢትዮጵያ ሄድኩ ጊዜ አይቼው ፀጉር ቤት አምሮኝ ገዛሁት። አንዱን 55,000 በጣም ብዙ ነው፣ ብዛት አለው። በጣም ብዙ ነው። ጥቅጥቅ ብዛት ነው። ያ በጣም ያምራል። ብዙ ነው እና ፒሲ ከርል ነው የሚባለው። ብራዚሊያን ሄር ነው። ደብል ጋይስ፣ ደብል ነው ማሮቼ፣ ደብል ነው። ደብል ነን ጋይስ፣ ደብል ነን። እና ፉልነስ ነው። የፈለግሽው ቦታ ማካፈል ትቻለሽ። ደብል ጋይስ፣ ደብል በጣም ያምራል። ቴንክ ዩ ትርሃስዬ። ደብል ፋሚሊ፣ ደብል ኤኒ ጊፍት ኢዝ ደብል፣ ኤኒ ጊፍት ኢዝ ደብል ራይት ነው። እርጥብ ሲሆን ደግሞ ሲያምር እርጥበት ላይ በጣም ያምራል። እርጥብ ልክ እንደሞሸጥ እርጥብ ሲሆን በጣም ያምራል። ቴንክ ዩ ሶ ማች ጂም በሉልኝ። የት ጠፍተህ ነው ደግሞ? እልም አልክ እኮ ደህና ነህ? እኔ እንጃ እነግራታለሁ ሌላ ቀን ሲለቀቅ። ሀቡዬ ሙዚቃ እኮ ልለቅ ነው። አውቀሽ ነው ማርያምን? አሁን አይደለም ግን ማለት አንቺ ክሊፑ ላይ ሞዴል ሆነሽ ወይስ ልትዘፍኝ ራስሽ? ዘፋኝ ነኝ እኮ እጂ ማርያምን እንደ ምቅርቲ ማለት ነው። ምቅርቲም ትግርኛ ዘፋኝ ናታ። አንቺ ምን አማርኛ? ኦኬ። እናንተ ሲለቀቅ ንገሪን እንሰራበታለን። እሺ ሀቡዬ። እሰይ ደስ ይላል በጣም በርቺ። ቴንክ ዩ ጄምጂዬ። ደብሊው በሉልኝ ጋይስ። በጣም ነው የማመሰግነው። እሺ ነው መቼ ነው የሚለቀቀውማ? የቴዲ ሙዚቃ ቀዝቀዝ ሲል አሁን ለተወሰነ ጊዜ ለአየር እንዳትሽበት ብለሽ ነው? ኧረ አይደለም የኔ እንዲሰማ ነው እንጂ። ደህና ሁንልኝ። አመሰግናለሁ በጣም። እሺ እንትን እንዳይል ነው የኔ እንዳይያዝብኝ ትንሽ አድማጭ እንዳገኝ። ጥሩ እንሰራበታለን ሁላችንም። ማሬ እንከፍተዋለን ላይቫችን ላይ ምናምን ጌም ስንጫወት ምናምን ሪስኩ ፋሚሊ ጋይስ ግላብ እንውሰድ። ፍቺውን አስረጅኝ የህን ቃል ሚስጥር። ታብታብ ውዶቼ ታብታብ አድርጎ ቶሎ ይለቀቅልን እያለች ነው ማራናታ። እሺ እኔ ፍቅር ቶሎ ይለቀቅልን። ቻሌንጅ እኮ አስጀምሬ ነበር የሆነ ሰዓት ላይ። ከዛ በአንዳንድ አለመስማማቶች ነው ሆልድ ያደረኩት። አላየሽም? ሶስተኛ ላይ ፒን ያደረኩት ሙዚቃ። ምን ነበር ቻሌንጅ ያስደረግሽ? አስጀምሬው ነበር ሙዚቃውን ቻሌንጅ እንዴ። ገና አልበሙ ሳይወጣ? አልበም አይደለም እኮ ሲንግል ነው። ሶሪ ገና ሙዚቃው ሳይወጣ ነበር እንዲሰራበት ሳይለቀቅ። እንደዛ ነበር እኮ የሆነ ሰዓት። አሁን ኤአይ መጥቶ አበላሸው እንጂ እኮ ጥሩ አይደለማ። እንደዛ አታርጊው። እሺ መልዬ ማጂክ ምናምን ግላብ እና ስታን ሀመር ሄሎ ምን ይተደረግን? ይመችሽ ማሪ። ቴኒ ቆንጆ። እሺ ነው እንገናኛለን። ዞር ዞር ብለን ደግሞ እስቲ አዲስ ፊት ቀይረን ምናምን እስቲ ከማን ጋር እንግባ? እስኪ ከሌሎች ዜጎች ጋር እንግባ እንዴ። እሺ ትናንትና ነው መሰለኝ እንዲሁ አቡዬ ወይዬ በይኝ ወይዬ። ሃይ ሚውት ነሽ? ሶሪ አምላኽ መስገን ከመይ? ደህና ነኝ። እንዴት ነሽ? አምላኽ መስገን ጽቡቅ። ከመይ ስኸይ? አሚን ጥሩ ነው። ደህና ነኝ። እሺ ጽቡቅ። ትጫወቻለሽ ግን? እሺ ግን በቅጣት ነው በእንትን በኮይን አይደለም። እሺ ክንታይ ከተቀጽዒ? ቅጣት 5,000 ከቢድ ወላ ብዘይ ገድስ ዝኾነ ኖርማል ቅጣት። እሺ ሕራይ። እሺ ሌትስ ጎ ፋሚሊ። ሓጉዝ ምስ ከጽባዕታ ይተዋርድና። ታብታብ ውዶቼ ታብታብ ከይስ ዶ ንእሽተይ ሓጉዝኒ።
ትግርኛ እኮ እንደ አማርኛ ከአማርኛ ጋር ይመሳሰላልና ይገባል ቶሎ። እኔ ትግርኛ አላውቅም፣ ግን ዝም ብዬ ለመረዳት ሞከርኩ። አነ ንዓይካ ይርዳእኒ ግን ክዛረብ ይከብደኒ። መናገር አለብኝ ለመልመድ። እንደዛ ነው ሞክራለሁ። እሺ ፈርስት ጊፍት ኢዝ ደብል ጋይስ ደብል በጣም ይመሳሰላል ትግርኛና አማርኛ። ትግርኛ ደግሞ ሲወራ ይጣፍጣል ቃላቶቹ። በሐቂ ኦኬ ጋይስ አጅሁም ማጅሁም ተከብር ላይ አኑ ኮምስ ካለ ሰብ ገለ ተራ ተጨሱ ነው ማሜጋም እንደዛ ነው ነው ተሰደባት ነበር። በቤታ ላይ ትኩረት የሚደረገው ለምንድን ነው? ያኔ እንደዛ የተጣሉ ጊዜ ብዙ ጊዜ እንኮ ከ10 አንበሳ ወይ ከ15 አንድ ላይ ተዛሬ ተሰጣጡ ቢቆጠር እኮ ከዛ በላይ ይሄዳል። ገብቶሻል? ዝም ብሎ ምግረ መንገድ ግን ሰው ምን አይነት ምግብ ነው የሚጣፍጥ ሲባል የራበኝ ጊዜ ምበላው ምግብ ይላል። ኢቭን ታፕ ራሱ በጣም ሰዓት የሚሰጠው ያኔ አሁን የጸቡ ስንት ሰው ከ5 አንበሳ በላይ ለቤታ የጸቡ የጌሟ ጊዜ ያኔ የመጀመሪያ ጊዜ ሄለን ወርቅ የሰጠች ጊዜ ሰጥተዋታል። ግን በጣም የታያት ራሷን ብላለች የሄለን ወርቅዬ ነው አለች። አይሽ ሴንስ ያለው ጸብ ስለነበረ ነው። ገብቶሻል? አሁን በማኪ ላይ ቴንኪው የሰው ዘር በማኪ ላይ በምናምን ሄዳ ሰጥታታለች። ሌላ ጊዜም ሰጥታታለች። ገብቶሻል? ግን አሁን ጸበኛ ስለሆኑ ነው ያንን የጠበቁት። ያንን ስሜት ያኔ ሄለን ያደረገችውን ትደግመው ይሆን ብለው ነው ስለጠበቁት ነው። ትልቅ ሰው ነው እንጂ ቢሆንስ ጃኒ ቤት አልጠበቅኳትም። ለምን ቅሬታ ምናምን ስለነበረ ሰዎች አይጠብቁም። ሰዎች መጠበቃቸውን ቤታ ላይ ነገር እንደሚከርባትና እንደማይከርባት አድርጋችሁ ባትወስዱት ጥሩ ነው ብዬ አስባለሁ። ለምን በዛ ግን ምቀኛ ናት አያስብልም። ግን ይሄ ምክንያቱም ውሳኔ ነው። ምቀኛ ነው እንትና ቤታ ቴክስት ቀንሺ አትጻፊ። አንቺን ሲያዩ ህዝቡ ሀሳብ ይቀያይራል። ተይ ዝም ብለሽ ስሜን ጤና ይስጥልን ሄለን። ሆነም ቀረም ትርጉም ያለው ህዝቡ የጠበቀው በጸብ ጊዜ ላይ የመገናኘት የኔ ግን ምቀኛ አያስብላትም። ለማመዱ ያንን የጠበቁት እሱ ይችላል። ያ ዛሴ ቢቶ ከባውዚስ እና ያ ልምድ ባይኖር ኖሮ እኛም እንደሌላው ጌም ኖርማል አድርገን እናልፈው ነበር። ገብቶሻል? ግን እሷን ነው ሞር ሲናገር የነበረው አሁን እዮዳብ። ምክንያቱም ምቀኛ ምናምን እኔ አሁን በጣም ላይክ የሚለው እንትን ነው ለሷ እንድታሸንፍ አድርጋት ምናምን እንደዛ ሊላት ይችላል ብዬ አስባለሁ። ሰላም ነሽ? እንዴት ነሽ? ይሉ እና በቃ ለዛሬሽ ብዬ ነው። ቴንኪው ይሉ እንዴት ማለሽ ጄሪ በፊት ቴንኪው ጄሪ። ሰላም ሄለን እንዴት ነሽ? እንደምን አመሸሽ? ጃፒ ቆይ ካንተ በታች አለው ጄሪ እና ማኪ ያለው። እሺ ፊደልም አለች። ማኪ ግቢ ተረኛ። ሰላም ኬሪዬ እንዴት አመሸሽ? ግቢ ታች አለን። ዛሬ ከስንት ጀምረሽ ነበርሽ? በዚህ ጌም ላይ ከጅምሩ ነበርሽ? አዎ ነበርኩኝ። ያየዋቸው ነበረ። ቤታ ፍላጎት ነበራት ለማስተብተብ ወይስ እንዴት ነው? ምን ነበር ያየሽው ነገር? እስቲ ያየሽው ንገሪኝ። ቤታ አሁን የሰው እንትን ቶፒክ ገብቷታል። ምክንያቱም ሰልችቷታል። ሲስተሙ እየገባት ስለመጣ ኢሞሽናል ስለምትሆን ዲቦራ ዚስ ሞርኒንግ በየሰው ቤት እየገባች አበባም ይሁን ምንም ይሁን እየለቃቀመች ነበር። ሄሉዬ ይዞም ሄደው እያለች የሆነ እድር ቤት እንደተጠራች ሁሉ ጥራጥሬ ይዘውት እንደሚሄዱት እንደዚያ እየለመነች ነበር። የወለደ ሴት ሆስፒታል እንዳለች ብታይ ኮካና ፋንታ ስለቅም ያለችው በእኝ እንደዚሁ ንገሪኝ። በቃ ኤግዛክት ሞ ገብቶሻል። ኤኒዌይስ እና ቤታዮ አሁን ሰልችቷታል። ቲፎዞም አትፈልግም። ሁሉ ነገር ሰልችቷታል። ገባት። ለምን አሁን ያንን ድራማ አቀናብረው ምንም ብለው ያንን ነገር ያደረጉት ቤታዮ ተናዳ ኢሞሽናል ሆና ቅድም ቤቷን ተዚያ ጌም ወጣ ቤቷን ከፍታ ነበረ። ከፍታ ግን እኔ
አልሆነችም፣ ግን ኢሞሽናል ሆና እንድትናገር ነበረ እና ደግሞ ለ15 ቀን ወይም ደግሞ ለአንድ ወር ደግሞ ቶፒክ ሆና እንድትቆይ ነበር የተፈለገው። ግን ሰልችቷታል። አሁን ባናለች። ለምን የጓናት ፊት ለፊት ነው የመጣላት ስሜቷ የምትናገረው። ቤታዮ ይሄ የክፋት የምቀና አይደለም፣ ፊት ለፊት ነው የምትናገረው። ደግሞ የገዛ ፍራንኳ ነው አይደለ? እሷም በጊፍት ነው የምትሰበስበው። የፈለገችው ሰው ጋር ጊፍት መስጠት ግዴታው አይደለም አይደለ እንዴ? እኔ የፈለጉት ነው። አሁን አንቺ ቤት መግባት መብቴ ነው አይደለ? ሌላ ቤት ሂጄ ደግሞ ቁጭ ማለት ታለኝ ጊፍት መስጠት ያለብኝ ላንቺ ነው። ስጪ ብለሽ ሳይሆን የወደዱት ስሜቴ የፈቀደልኝን ነው የማደርገው። በቃ ሄለን ተሷ ጋር ማናት? ስሟ ጠፋብኝ። አቦ ዛሬ ስትጫወቱ የነበረች ታታቢ ያረጋችሁ ኮፒ ሊንክ ባነሰን በትንሽም በትልቅም ረጨት አድርጉበት። ግራዋን ቢሆን ፌጦ ለመድኃኒት ያለሽ እና እሷ ጋር አብረው ጌም ሲጫወቱ ነበረ። አብረው ማለት ነው ሲረዳዱ ነበረ። የሆነ ሰዓት ላይ ደግሞ ባካፕ አድርገዋል። በቃ ሁለታቸው ማለት ነው። ግዴታ ለጃኒ ሂዳ ወረደች ማለት ይህን ክፋትና ምቀና አለባት ቅናተኛነት ያስብላታል። ባናለች። ስለባነናች ስለሰለቻት ነቅታለች። ስለነቃች ነው አሁን ራሱ ዝንጥ ብላ ሜካቧን ተቀብታ ምን ብላ አምሮባት ዋርኒንግ አሳይቷት ነው አሁን የወረደችው። በሙዚቃው ልትጨፍር ማለት ነው። ባነነች። በቃ አሁን ለምን ኢሞሽናል መሆንንም ትተዋለች። እያለቀሰች ምን እያለች እያስመሰለች ቪዲዮ መስራቱን ትተዋለች። ተናግራለች። ያን ነበር የተፈለገው። እያስመሰለች ቪዲዮ መስራቱን አቁማለች ማለት ካሁን በፊት የምሰራቸው ቪዲዮ እያስመሰለች ነበር ማለት ነው። በቃ ውስጡ አረር ድብን ብሎ ሳለ ነው እያስመሰለች ለሰው እንዳይከፋ ማለት እኔ አልተሸነፉም ወይም አልተጎዳውም ለማለት ትሰራ ነበረ። ግን ውስጧ ቅጥል ብሏል። እውነቱን ለመናገር በጣም ዱላ ይበዛባታል። ጥሩም አደረገች መጥፎም አደረገች። በቃ ሳትወቀሳት ለምሷ በሆነ ነገር ላይ ቶፒክ ትሆናለች። አሁን ግን ሰልችቷታል። ባናለች። በቃ የሆነ ታይም ላይ አሁን እኮ አለች እኮ ቅድም ከ10 ደቂቃ በፊት አሁን ላይፌን እየኖርኩ ነው ተውኝ በቃ አለች እኮ። ባንኛለሁ በቃ ገብቶኛል። እኔ አሁን የራሴ ላይፍ እየኖርኩ ነው። ስለማንም ስለምንም አላወራም። ተውኝ፣ የራሳችሁን ላይፍ ኑሩ። ማንም ቡግራም ቡግንጃም እየመጣችሁ ስለኔ አታውሩ አለች። ወጣች። እኔ አይደለም ቡጉር የለብኝ። አንቺን አይደለም አንቺ ቤት ገብታ 3 አንበሳል ማውረድ ነበረባት። ለኔን አይደል? እኔ ፊቴን አየሁት የለኝም። እኔ ነኝ መለከተኝ ምን ሆነሽ ነው? ትናንትና እኮ አውርተናል አንቺ ቤት። ለዚያች እንኳ የተጠፈጠፈች አንባሻ እንኳ ኧረ በስመ አብ ተይ እንጂ የእግርሽ ጫማ ማፎን ሴት እንዴት ያለሽ? ቤታዬ ደግሞ አንቺን አልፋ እንደዛ ልትናገር በምን ነው ያሉ ቡግንጃሞች አሉ። አሁን ቅድም መጣው እንደኔ ተብታባን የንግግር አክሰንት እንኳን በደንብ ማይችሉ እየተንተባተቡ ሲዋሩ የነበሩት አሉ። ያንን እሷን ለማናደድና ኢሞሽናል አድርገው እንድትዋራ የፈለጉ ሰዎች ማለት ነው። ያ ነው ኢሞሽናል ሆና ወጣ እንድትናገር። በቃ በኢሞሽናል ስትሆኝም ትናገሪው ነገር አታውቂም። የሉዬ ትሳደቢያለሽ። የሆነ ሰው ተዚያ ውስጥ ነጥቀሽ አምጥተሽ የሆነ ነገር በንግግር መሃል የሆነ ንግግሮችን ፊደሎችን አጥፈሽ ተተናግርሽ ያ ነገር ሲተነተን ሌላ ቶፒክ ይዞ ይመጣል። ያ ነገር ስለባነነች ነው ባጭሩ ወጣ ሄደች። አሁን ቅድም እንጆይ ላድርግ ብላ ማለት ነው። እና ባዶ እግሯን ወጣችሁ። በነገራችን ላይ ሂል መልበስ አልፈልግም ብላ በባዶ እግሯን ሄደች። እግሯ እንዳይወጋ ንገሩልኝ። ድምጻችሁ የሚሰማ ሰው አደረገች እኮ ጫማ ጎንጎ ጫማ ገዝቼ ያስቀምጡታል ተውራጌ ሻሽ ጋር ብላ እኮ ለበሰች። እያዩዋት ነበር። ለብሳለች በባዶ እግሯ። ማኪ እናመሰግናለን። ጊዜ እየወሰድሽ ነው ማኪ። ጄሪ ናት ከፈቀዱልን ተራ ተቋል። ያ ጄሪ አይደለም እኛ ላይቭ ቪዲዮ እየተከታተለው ነበር። ገባሽ? አይ እኔ አጭር ተናግሬ ይሄ ከዛ ጃፒ ትቀጥላለች። ጄሪዎች ምን መሰለሽ አሁን ስለምቸኩል ልሄድ ስለሆነ እሺ ጃፒዬ እሺ አንድ ወንድ ነክና ከብራለ ጄሪ ብቻ ሰው ፊደልን ማስፈቀዳታ
ሁለቱን ስለምትሰራ ሰክራለችው ብታስፈቅጃት ማለት አረ ችግር የለውም ኦኬ በቃ ፈቀደውላል ግባ የእውነት ጌሙን አይተው ነበረ ምን እዛ ላይ ምን ክስተት አየ የእውነት ተናገር እስቲ ኦኬ እሺ ጌሙ ላይ ምን መሰለሽ በጃኒ ቤት 80000 ሰው እየተከታተለ ሄለን ወርቅዬ ቤት 30000 ሰው እየተከታተለ እኔ ቤት 4000 ሰው ቁጭ ብሎ እያየ ነበር እኔ ያስተላለፍኩላችሁ እና በተደረገው ጌም ላይ በጣም ደስ ይላል ወንዶቹም ፒንክ ለብሰዋል ጃኒ ቤት እና ትንሽ እሱ ቅር ብሎናል ወንዶቹ ፒንክ መልበሳቸው ማርች ነው እንደ ጃፒ ዛሬ ማርች ነው ኢትዮጵያ ማርች ነው ምን ማርች ነው ቆይ ልነግርሽ ነበር ቀጥል ቆይ ዛሬ ባቆ ጉዳይ የለም የወንዶቹ ጉዳይ አንቺ ይጅበት በአየነው ነገር ግን ምንም ጻብ የሚያመጣ ነገር አለ እኔ ለኖርቅዬም ጋር ሄጃለሁ ጃኒ ጋርም ሄጃለሁ ሁለቱም ጋር ማለት ነው እና ባየነው ነገር እና ቤታዮም ጊፍት ሰጥተዋል ኩዊንም ጊፍት ሰጥታለች እዛ ቤት መታ ማነች ኩዊን የምትባለው ሀቢባ ሁለቱም ቤት ሰጥታለች መማር ሁለቱም ቤት ሰጥታለች ገባሽ አሁን እንደዚህ ጸብ ውስጥ ከሚገቡ ከሚጣሉ እርስ በርስ ያለ ወርቅዬ ኩዊ እንትን ዲቦራንም ቤታንም ነው እንደ ሁለቱንም የእውነት ቦልካለች ወይስ በአፏ ብላን ያለች አንንጃ ተጣልተው ሊሆን ይችላል ሴቶች ናቸው በሴቶች ጸማሃል አንገባምኛ ቆይ በእናትሽ ምን ዝም በይ አቦ ሚውት አርጉት ጋይስ ተራ ከሰጣችሁ በሁለት ሴቶች መሃል ሴቶች ሲጣሉ እኔ ጸብ ውስጥ መግባት የለብንም ከቻል መዳኘት ነው ማስታረቅ አንቺ ብዙ ጊዜ ስታስታርቂ ነው ማይሽ ሄለን ሳጣላ በል እንጂ አይና አሽሙርና ጃፒ ከመጀመሪያው ነው የሚፎግረው አረ በስመ አብ ለኔ አሽሙር ጭራሽ ይፎገራል ማሽሙር ነው ቀጥል ገብቶኛል ሂድ ኤክስሽን ማሽሙር ተናገረችኝ ብለሽ እየከተከተሻት ነው እሺ በጌሙ ላይ የተፈጠረ ችግርም ሆነ ስህተት የለም ቤታ ያጠፋችሁ ጥፋት የለም ዲቦራም የምትፈልገውን አድርጋለች ሄሉም ደግሞ ታሳዝናለች ልብስ ቀይሩ እያሏት ነበር ከጌሙ በፊት ሄለን ወርቅዬ እኔም ብያት ነበር አያገባችሁ ግን እኮ የገጠመችው ቡድን እኮ እውነት ከተናገርን ጃኒ ብቻ አይደለችም አዶነስ የትግራይ ኦርኬስትራ ነው የገባው ወደ ዘርባ እንወስደውም አዶነስ የራሱ ደጋፊ ያለው ራይት ጃኒ ደግሞ የራሷ እንደዛ እንዳለ እንደገና ደግሞ የንሰማ ኤርሚ ነበር ራሳችን በመናወራው ነገር የፈጠርነው ድምቀት አለ አይደለ አዶንያስ አስበው ፍሬሽ ተወዳጅ ነው ገብቷል እና ሄለን እኮ እንደገና ደግሞ በጊዜው የቀጠሮ ጌም ትጫወታለች አይደል እኔ ላውራልሽ ሲደርት ታውራለሽ ትዬ ወርቄ ባኮት እኔ ተራይ ሰጥቼ ከርነ ሳታሽው ቆይ ጨርሰው ጨርሳ ተባሽ ዝም ብሎ ስሜት በየቦታው ማዝረክረክ ጥሩ አይደለም እሺ ምናምን ቤታ እኮ ጥፋት የተባለ ወይም ጥፋት አይደለም የተጠበቀ ጀስት መጠበቅ የለም ያኔ የተጣሉ ሰዓት አይደለ ሰርፕራይዝ ያረጋቻት የነበረው ስለተጣሉ አሁን ያን ነገር ከቤታ መጠበቅ እንጂ እኮ ጥፋት አደረገች ወይም ደግሞ ምናምን አይደለም በቃ አስተማሩ ሳናውቀው አስተማሩ ገባ ለዛ ነው መነጋገሪያ የሆነው ወይ ቂመኛ ናት ወይ ምናምን የሚል ደረጃ የተገባው ገብቷል አንተ ዝም ብለህ ያንን እንዳየ ቢያንስ 2% እንኳን ባይሆን 0.1 ነገር የሆነ ነገር ቢሆን ብለህ አላሰብክም ዝም ብለህ የእውነት እኔ የእውነት ያሰብኩት ምንድነው ምን ማለት የተጣሉ ሰዎች ናቸው ብናስታርቃቸው የሚል ነው እኔ ራሴም እኮ ሐሳቤን ገልጫለሁ ዛ ላይቭ እየተጫወቱ እያለ ቢታረቁ ነው እንጂ ኖርማል አሁን እኔ የተጣላሁትን ሰው እጄ ልደግፈው ነው እንዴ አልደግፈውም የትኛውንም ቢታረቁ አንድ በመሆን ደረጃ ነው ወይስ ጊፍት ይኖራት ነበር ከሚለው ነው እንት ማማ ባይጣሉ ጊፍት ልትሰጣት ትችላለች ሌሎቹ እንደሚሰጡ ስለተጣሉ ግን ቤታ ጋር ሜዳ ሄለን አትሰጣትም ቤታም ሄለን ጋር ሄዳ አትሰጣትም ተጣልተው እንኳን ሄዳ ሰጣት ነበር ሄለን ራይት ለዛው በጣም ያስጠላጸብ ነበራቸው አሁን እኮ ዝም ብሎ በጌም ነው የኔ ምቀኛ ምናምን ነገር ነው ራይት በውስጥ ተስማምተው ነው ሄዳ ሄለን የሰጠቻት በውስጥ ተስማምቶ መሰለኝ የሰጠቻት ማቼ ያኔ አረ ሰርፕራይዝ አለ እንደ ቤታ ተቃላይ አልነበር እናቴ ትሙታ አልተነጋገሩም አለ ቤታ ኦኬ ስለዚህ መጣራቆ ያለቀሰች በፍጹም አልጠበቅኩም አላለችም እንደ ቤታ ሪከርዱ አለ እስቲ ቆይ
አንተ ትጨርሳለህ ጨርስ ተነጋግረው አይደለም ይኸው ይሰሙ የለ እንደ ቤት ተምርከር አረ ተነጋግረው አይደለም ሰርፕራይዝ ነው ማሜ ራሱ ስትሳደብ አልነበር እንዴ ያኔ እኮ እትዮርቄ ተነጋግረው አይደለም እሺ ተነጋግረው አይደለም ስለዚህ ታዲያ አሁን አንቺ የምትዩ እንደዛ ሰርፕራይዝ ኤለን ስላደረገቻት ቤታየውም መታረቅ ስለምትፈልግ ሄዳ ትስጣት እና ትታረቅ ነው የምትዩ መሆን ያለበት የሚባለው መታረቅ ስለምትፈልግ ምናምን አይደለም ጀስት የለም ያንን ነገር ሰዎች ስለጠበቁ ነው መነጋገሪያ የሆነው ነው የኔ ፖይንት ገብቷል እንጂ ሄለንም ሰጣታለች ቤታም ሰጣታለች ብዬ እኔ ጠብቄ እኔ ቶፒክ እኮ ከተከሰተ በኋላ ነው ማወራበት ምንም አልጠብቅ ትክክል ግን መነጋገሪያ የሆነበት ምክንያት ገብቶኛል አይ ፊል ኢት ገብቷል ለምን አልሰጠቻትም ነው የምትዩ አንቺ መታ እኔ አላልኩም መነጋገሪያ የሆነው ያንን ስላስተማሩ ሰዎች ጠብቀው ነው ያልኩት ለዛም ነው ለሰዎች ድምስሰት ይሄው ኪሳራ ነው እነዚህ ጌመሮች የሚሰጣጡት ነገር ሄለን እውነት ለመናገር ኪሳራ ነው የሚጠቀመው ቲክታከር ነው እንትን ቲክታክ አፕሊኬሽኑ ነው የሚጠቀመው ገባሽ ላንቺ እዳ ነው የሚሆንብሽ አንድ አንበሳ ሲሰጡሽ 350 ዩሮ ገዝቶ አንድ ሰው ሲሰጥሽ አንቺ ደግሞ ለዛ ሰው ስትሰጩ እጅሽ ላይ የሚደርሰው 100 ምናምን ብር 100 ምናምን ዩሮ ወደ ዶላር ነው ዞሮ ዞሮ ኪሳራ ነው ዝም ብለሽ አምጥተሽ ደግሞ ስትመልስ 300 ምናምን ዩሮ ታረጋለህ እንደገና 100 ምናምን ዩሮ እንደገና ከስረ ነው የምትመልሰው በቃ ስለዚህ አግባብ አይደለም ግን ኖርማል መሰጣተት እንደዚህ እንደ ጊፍት አለ አይደል እንደ ፍላጎት መጥቶ ሰው ከሰጠሽ ሰጠሽ ነው እኔ አንቺ እንደዛ ስታረጋይ ቼሽ አላቅም ሄደሽ የተሰጠሽን እዳ ብለሽ አትሰጪም ታረጋለሽ እንዴ እንደዛ እኔ እንደውም ጌመር ቤታን ባለፈው ስደግፋት የነበረው እንኳን ከጌመሮች ጋር ተጣላሽ ያልኳት ለዚህ ገብቷል እዳን የቀለለላት እንደው አንተ ሰፖርት የሚያደርግ ሳይሳስጥ ጥፍሬ ቁስል አወጣ ብሎ እንኳን ሳያስብ ፕላስተር ጠቅጥቆ ንጹህ እጁን የሚሰጣል ጊፍተርም ሲሰጥ ከልቡ ነው የሚሰጥ ጌመሮችስ እሱ ጌብዬ እንደዛ ወይኔ ወይኔ ያለ ሰዓት አንተ ከገባ ይጠብቃል ካንተ ለኔ ሰጥቻት የሚባል ነገር ይመጣል ገባ ለዛ ምንም ውል ባይኖር እንደዚህ ነገር ደግሞ መነጋገር አትስጡኝ ብለ መራቅ አትችልም አይደል መጣላት ነው ያለብህ መጣላት በቃ ለምን እንዳንቺ ቢሆኑ ሳንቺ አሁን ከሁላችንም ጋር ጸብነሽ ስንሰጥሽ ትቀበያለሽ መተሽ አትሰጪ ነው በቃ እንዳንቺ ብንሆንስ ማለት ማልመጣው ጊፍት አለመስጠት ሳይሆን ያለኝን ሰዓት ላይቭ ላይ ነው የምገባው አንተም ቤት መጥቼ ምናምን ስራ ምናምን እንዴት ነው 24 ሰዓት የሚበቃኝ ጀምቢ አይበቃሽም ግን ሄለን የእውነት ይሄ ነገር ግን እንደው እንደ ሐሳብ እኔ ለጌመሮች ብነግራችሁ ሰው የሚሰጣችሁ ላቡን ጠፍ አድርጎ ግማሹ እኮ የትራክ ሹፌር ነው ቂጡ እስኪቃጠል ነርቶ ነው ጊፍት የሚሰጠው ያ ሰውዬ የሰጠውን ሄደሽ ለሌላ ሰው መስጠት ማለት የእሱን ስጦታ መናቅ ነው ማንም መሰጠት የለበትም አለቀ የሚሰጥ እርስ በርስ ተሰጣጡ እርስ በርስ አትሰጣጡ ሰው ይስጣችሁ የሚወዳችሁ የሚያከብራችሁ ለእናንተ ጊፍት እንደ ቁም ሲሆን እዳ ነው ገብቷል ለሷ ዩኒቨርስ ሰጥቼ ይላል እሷ አንተ የሚደርስ 150 እነሱ ሲያወርዱ ግን 400 እኔ አሁን ላወርድ የምችለው ትልቅ የሆነ በጣም ነሰሰሪ ጌም ካለ የነፍስ ግቢ ነፍስ ውጪ ከሆነ ለቤታ ብቻ ልሰጣት እቅድ ውስጣል የራስሽ እንደ እዳ ሳይሆን እንደ ፍላጎትሽ ያ በቃ እንደዛ ኖርማል እኮ ነው እና ሄለን ስለሰጠሽኝ እድል አመሰግናለሁ እትዬ ወርቄ ማውራት ይችላሉ በጣም ተቅለብልበዋል ግን ጄሪ ነው ከነጠቃችሁት ተራ ከሆነ እነሱ ለምን ተራ ከሰጣችሁት እንደዛ ሰላም ነሽ ያ ግብየታች የቤታ ጥፋት ምንድነው ቤታ እኮ ከትናንትና ጀምሮ ሲጨቀጭቋን ነበር ጃኒ ነገ አላት እያሏት ሲጽፉላት ነበር ጌም ራሱ እየተጫወተች ዛሬ ደግሞ ገባች እሷ ጋር እንደ መታ ስለነበረ መለሰች ብድሯን ጊፍትም የተወሰነ አወራ ከዲቦራ ጋር አንድ መድረክ ላይ መቀመጥ የሆነ የተወሰነ ፐርሰንት እኔ ቂም የለኝም
የጃኒ ቤት ነው እንጂ የዲቦራ ቤት አይደለም። የጃኒ ቤት ነው። ስለዚህ እሷ ጋር አንድ ገዝታ አብሮ ታብ ሊያስደርጉ እኮ ነው የገቡት። ያ ሁለቱም ገዝት ላን ላይ መታየቱ የሆነ ነገር ዲቦራ አንበሳ ወረደለት። ቤታ የምትቀና ሁሌ በቃ ቤታ ቅናተኛ ነች፣ ቤታ ቅናተኛ ነች። ግን ምኑ ጋር ነው ቅናት? ቤታ ምኑ ጋር ነው ቅናት? ፍለፊት ስለምትናገር ስሜቷን ስለማደብቅ ነው እንጂ ከሁሉም እኮ ትበልጣለች። ቤታ በምንም ነገር ትበልጣቸዋለች። ግን የትም ቦታ ስቴጅ ቤታ ቅናተኛ ነች፣ ቤታ እንደዚህ ነው። በቃ ስሟ በጣም ይወዱታል፣ እንደጨው ይወዱታል። እዚህ ጋር ደግሞ ለሄለን ያልሰጠችው ሶስት አንበሳ ሲወርድላት ቤታ ከገስት ላይ ወረደች። መቀናቷን ታወቃችሁ ስላቸው ያወቅንበት ይሄ ነው ብሎ ወሬ ነገሮች ቀደም ይሄንን እንደ ስታቲስቲክ አስቀመጡት። ምን ትያለሽ? አይደለም ታብታብ ጨረሰች። ሁሉም ታብታብ አስደርጎ ሲጨርስ ይወርዳል። እሷ ተሯ ደረሰ፣ ታብታብ አስደረገች፣ ወረደች። በቃ ምንም ያደረገችው ማክት የለም፣ ምንም ነገርም ያለችው ነገር የለም። በቃ ጨረሰች፣ መልካም እድል ብላ ወረደች። ለምን ሀቢባ ወርዳለች? ለምን ሀቢባ አልተባለችም? ለምን ቤታ ላይ ብቻ ተባለ? ግን ሄለን ደግሞ መጀመሪያ ማናችሁም እንዳደርሱብኝ ካሁን በኋላ በምንም ነገር እንዳንደራረስ አልፈልጋችሁም ብላለች። ስለዚህ ቤታ ለምንድን ነው ሂዳ የምትሰጣት? በቃ የበፊቱና አምስት አንበሳ ሄለን አወረደች። ቤታም እኮ መለሰችላት፣ መልሳላታለች። ከዛ ይበልጥ ልደቷም ሲሆን አንበሳ አወርዳለች ቤታ። እንዴ ለጊፍት ከሆነ እንደውም ቢቆጠር እኮ ቤታ ትበልጣለች። ለማንም ታከፍተዋለች። ትርጉም ያለው ለማለት ነው እንጂ እኮ ብዙ ተሰጣጣዋል። አትምጡብኝ ብላለች። ካሁን በኋላ በምንም ነገር እንዳንደራርስ አልፈልጋችሁም። ግን የእውነት ቦልካቸዋለች ቤታ፣ ቦልካቸዋለች። ቦልካለች እንዴት አውሽ ያሳያል እንዴ እንደቦለከች ባለቤቱ ነው እንጂ ሄለን ራሷ በቃ ማን ካሁን በኋላ አጠገቢ አትድረሱ አልፈልጋችሁም በምንም ነገር ብላለች። ስለዚህ ብድር የለባትም ቤታ። የሷ የተለየ ስሟ እንደ ጨው መጨመር ደስ ስለሚላቸው ነው እንጂ እዚህ ጋር ቤታ ጥፋት የለባትም። እንደማንኛውም ታብታብ አስደረጋ፣ መልካም እድሏን ተመኝታ ወረደች፣ ያላትን ጊፍት ሰጥታለች በቃ እንጂ ቤታ ጋር እዚህ ጋር ምንም አይነት ጥፋት ያጠፋችው ነገር የለም። ይሄ ነው የዛሬ። አመሰግናለሁ ልዬ። እስቲ ፊደል ጌሙ ላይ ነበርሽ? ግማሽ ላይ ነው እንትን ያልኩት ያየሁት። የመጨረሻ የትኛው ማን ጊፍት ሲልክ ነው የደረሽው አንቺ? እኔ የሆነ ማላቆ ሰው ጊፍት ሲልክ አይቻለሁ። ስለምናውቃቸው ነው። ከዛ በኋላ ግን ቆይ አንዴ ቤታን አንበሳ አየሽው? የሆነ በተቆራረጠ ቪዲዮ አይቻለውና ግን በራሴ የተሰማኝን ነው የምነግርሽ። ሄሉ ገባሽ? ያው ከዛ ወጥቼ ያው ሾፍ ለማድረግ ማለት እሺ ይዘሽ ነኝ እስከዛ ድረስ ሾፍ ለማድረግ ማለት ነው ሞክር ያለውና ምን ታዘብኩ መሰለሽ? የታዘብኩት የራሴን አስተያየት ነው። እኔ አስተሳሰቤ ለየት ያለ ነው ከሰው አይሰው ብያለሁ። ለምን ብትይ ማለት ነው ሰዎች ማለት ነው ሁሌ ማር የበዛበት ቦታ ነው የሚገኙት። እና ሄለን ባይዘዊ በዚህ አጋጣሚ ሄለን ወርቅዬ ከሰማሽኝ አንቺ ምርጥ ልጅ ነሽ። ከብዙ ሰልፎች ጋር ነው ጌም ያደረግሽው። ለእኔ አሸናፊ አንቺ ነሽ እና ማለት ነው ሌሎቹ አሽቃባጮች ናቸው፣ ልወደድ ባዮች ናቸው። ሄለን ዛሬ ድግስ ቢኖራት በጣም እንደዛ ብዙ ተከታታይ ቢኖራት ኖሮ ከሄለን ጎን ነበር የሚሆኑት። ሄለን ከ5 ዓመት በላይ አውቃታለሁ፣ አልግባባትም። ግን ሄለን ጀግና ናት ለኔ እና ማለት ነው ሌሎቻችሁ ከጃኒ ሄለን ከሄለን ጃኒ ትበልጥባቸዋለች። ይሄን ለእናንተ ትቸዋለሁ። የምትቀርባችሁ ማናት? ባይዘዌ ሀቢባና ማማር በጣም አስደስተውኛል። እኩል ነው የሆኑት፣ እኩል ነው የሰጡት። ገባሽ?
እኔ የሰው ልጅ ማለት ነው በእኩልነት የሚያምን ሰው ደስ ይለኛል። የሆነ ሰዓት ላይ ስጠብቅ ነበርና ለማን ሰጥቶ ለማን አይሰጡም የሚለውን ማለት ነው። ለሁለት ሰጥቶ ነው እንትን ያሉት እና ማለት ነው። ግን እኔ ስም መጥራትም አልፈልግም። ቤታየውን ብትሆን ለእሷ ጥያቄ የምለው ግን ቡቺ ማለት ነው ለሄለን ሰጠቻት እንዴ? አዎ ሰጥታለች። አየሽ፣ ለሄለን አይደለም ለእንትናን የሰጠችው። ለማን ነው ስማ ማናት? የተቆራረጠ ቪዲዮ ነው የተቆራረጠ ቪዲዮ። ለዚች ለማን ነው ስማ? ለጃኒ ነው የሰጠችው። ለጃኒ ቡቺ ለጃኒ ለጃኒ። ቆይ ልነግርሽ ነው ሄለን፣ እኔን አስጨርሽኝና ትሄጂበታለሽ። ለማወቅ ነው እንትና ለሄለን ወርቅዬ ሊያ ሰጠቻት እንዴ? ኮሶኛ ይኸውልሽ ሊያ ኪኒ ሰጥታለች። ከቤታ ጋር ለማቃለት ሲሉ አልነበረም እንዴ? እነ ይሻለ ሰጡ የሉም ምንም እኮ እናቴ ትሙት። ቆይ ልነግርሽ ነው። እኔ እኮ አሁን በጣም የታዘብኩት ምን መሰለሽ፣ በዚህ ሰዓት ኢትስ ቢዝነስ ጌመሮች ማለት ነው በጠቅላላ ከጃኒ ጎን የቆሙት አዶናይ ብዙ ፎሎወር እና ብዙ ቢዝነስ የሚያዋጣው ገብቶሻል። ከማን ጋር ነው መቆም ያለብሽ? ከዚህ ጋር ነው መቆም ያለብሽ። ግን ሄለን ማለት ነው በጣም ነው ያሳዘነችኝ። ለምን ብትይ ማለት ነው እሷ ቡቺ ጃኒ ለእሷ ምን ሆናት? ቆይ አንዴ ልጨርስ። አንቺ ሴትዮ ቆመችበት አብራ መሰለም ስለፈለገች ሁሉም ጃኒ ምናቸው ናት? እስቲ ጃኒ ለቤታ እየሰጠ ታውቃለች። ከነ ቤታ ጋር እኮ ትጫወት ነበር ምናምን ነገር። እቺ ግን ጉርጥ ምን አባቷ ናት? ምንድን ናትስ? እሺ አሁን ሰዎች እይታ ባይፈልጉና ጥቅመኛ ባይሆኑ ኖሮ ከሄለን ወርቅዬ ማለት ነው በዘርም ቢሆን በምንም ቢሆን እውነት ጃኒ በልጣባቸው ነው ለጃኒ የሰጧት። ዘሩን ሳይሆን ብዙ ጊዜ ቲክቶክ ላይ በመቆየት ትግባባቸዋለች። ዛስት በቃ አለቀ። ሄለን ደግሞ ምስኪን ናት፣ በጣም ምስኪን ናት። እርዳታው ቦታ ብቲ በምን ብቲ በሁሉ ነገር ብቲ ሄለን በጣም ነው የምትሳተፈው። ግን ማለት ነው ያ ሁሉ ዛሬ ላይ ምን እንደታዘብኩ ታውቂያለሽ? ሄለን ማለት ነው ይልሽ ሄለን የቤታየው ጌም ጊዜ ለማነው ስሟ ለማሜ ሰታት ቢሆን ኖሮ ዛሬ ማሜ ማለት ነው ሞታ ተማሙታ ለሷ ዋጋ ትከፍል ነበር። ገባሽ? ማሜ እንደዚህ አይነት ባህሪ ያላት ማሜ ያላት 3 አንበሳ ነው። እሱንም ጨረሰችው። ሌላ ምን ያኔ ሰታት ቢሆን ኖሮ እንድታሸንፋት ባታረለች የሌላት ለራሷ ሻይ ቤት እንኳን አስተናጋጅ ጀምራለች። ማናት? ማሜ ወይ ጉድ! አንቺ ደግሞ እንደውም አትገቢም። እና ግን በጣም ያዘንኩት ምንድን ነው ሄለን ጀግና ናት። ለኔ በጣም ከብዙ ሰው ጋር ነው የገጠመችው። ብዙ ሰዎች እንትን ማይክ ይዘው አዶናይም ካጠገቧ ሆኖ የአዶናይ እንትኖች ፎሎወሮች በይ የእንትና ማነው ስሙ ጆሲ የሚባለው ሌሎቹ ደግሞ ከኋላ ያሉትን እንዳለ ቁጠሪያቸው። ገባሽ? እነሱ ሆኖ እንዳለ ለብቻዋን የገጠመችው ሄለን ማለት ነው። ገባሽ? ከ3 ከ4 ግሩፕ ጋር ነው የገጠመችው። ለዚህ ለእኔ አሸናፊ ማለት ነው ወደዳችሁም ጠላችሁም ሄለን ናት። አለቅ ምንም ያለ ጌመሮች ምናምን ጌመሮች እንዳለ ጌመሮች ከጃኒ ጎን ነበሩ አይደል? አንደኛ ደግሞ ለሁለት ነው። ለምን ብትይ ማለት ነው ቪዲዮ ከሆነ እነ ብላክ የሚባሉ ምናምን ያ ገረዳም ሁላ ከጃኒ ጋር ነበሩ። ገብቶሻል? እሱማ ግድ ነው። ስንጠብቃቸው ነበረ። እሱ ግድ ነው ከአዶኒ ጋር። አይ እሱ ይሁኑ። ግን እኔ በዚህ አጋጣሚ ማለት ነው ያኔ እንደዛ ስለሆነ ብቻ ነው እንጂ እሱ ጥሩ ነው። ባይሆኑ ነበር የሚገርመኝና ማለት ነው። ግን እኔ የታዘብኩት እነዚህን ነው። ሀቢባንና ማማርን ግን አመስግኛቸዋለሁ። ለምን ብትይ እኩል ነው የሰጡት። ገባሽ? መማር ነው የምትይው? አዎ መማር እኩል ነው የሰጡት። ገባሽ? ለአንዱ ብቻ ሰጥቶ ለአንዱ አልተውም። እና ይሄ ደስ ይላል። ኤጋል ነው። ገባሽ? ኤጋል ማለት ያው ለሁለቱም አናዳላም ብሎ ነው በቃ። ከዛ በተረፈው ግን ለአንዱ ሰጥቶ ማለት ነው ለአንዱ ደግሞ እንትን ማድረግ። ሌላው ደግሞ የምነግርሽ ማለት ነው ውስጥ ገብቼ ያየሁት ማለት ነው ለዲቦራ የሰጠቻት ቤታ ናት። ውሸታቸውን ነው። አልተጣሉም።
ይሄን ደግሞ ማረጋገጫ ማምጣት ይቻላል። እውነቴን ነው። ድራማ እየሰሩ ነው። ጌታን ኖ ኖ ኖ ኖ ኖ ኖ። ለምን እንደሆነ ታውቂያለሽ? እንትኑ ማለት ነው ምንድን ነው ስሙ? ፌክ አካውንት የተደበቀው ማለት ነው። እንትን ስትዩ ቤታ ናት የሰጠቻት። ቤታና ዲቦራ አልተጣሉ፣ ውሸት። ይሄን ደግሞ በራስሽ ሰዓት ትደርሽበታለሽ። ድራማ ነው። ድራማ እየሰሩ ጌም ኢዝ ጌም። ይሄ እዛ ጋር 80 ምናምን ሺህ ሰው ስላለ ማለት ነው እዛ ጋር ሁሉም ተገኝቶ ያው እንግዲህ ለመታየት ያደረጉት ነው። ግን ፊደልዬ ወርቄ ምን አይነት አረቄ ነው የምጠጪው? እኔም ልጠጣ እንዳንቺ ማሰብ የባርዛ የኤርትራኖቹን ነው የምጠጣው ሰሞኑን። እኔም እንዳንቺ ማሰብ ፈልጋለሁ። የኤርትራኖቹን እኔ የእውነት አሁንስ አብስትራክት የሚታያት ነገርስ ቴንክ ዩ ጊፍተሮች። እንትን እኮ ነው ታውቂያለሽ። አንድ መልዕክት ላስተላልፎ በወሬ እኮ ተመቸኝ እኮ ቢዝነስ አንድ ጋለሪ ቀረኝ ጋይስ። አንድ አባ ከ19 ከ20 19 ሞልቷል። አንድ በእናታችሁ አንድ በእግዚአብሔር ቴንክ ዩ። እሱ አንቺ እንደ ራስሽ ሐሳብ እንሰማሻለን። እሺ የራሴ ሐሳብ ነው እና ማለት ነው። ግን የታዘብኩት ይኸው በዚህ አጋጣሚ አንቺ ጋም ራሱ ብዙ ደጋፊ ካለ ሰዎች ቤት አለመሆኗ በምን አረጋገጥሽ? ሙዳቸው ስለሆነ ነው። ጌም ኢዝ ጌም ምንድን ነው ይገባኛል። እንዴት አይገባኝም? እንዴ የዓለም እንትን ምን ሲስተም አይገባኝም? ቤታ ምን ልትጠቀም ነው? ለሷ አንበሳ የምትሰጠውና የምትከስረው ለሷ ገቢ ለማግኘት ለምን ትከስራለች? በፌክ አካውንት ይመላለሳሉ እንጂ መስሎሽ? ለምን ሰጪው ስሙ ለምን ተደበቀ? እንደዛ ከሆነ ለምን በግልጽ አይሰጥም? አንድ ሰው ለኔ አንድ አንበሳ ቢሰጠኝ ያንን አንበሳ መልሼ ልሰጠው ቢያንስ እኔ የሁለት አንበሳ ዋጋ መክሰር አለብኝ እኮ። ለማንኛውም እሱ በጊዜው ትደርሽበታለሽ። ምንም እንትን የሚል አይደለም። አንቺም እኮ እየተጠራጠርሽ እኮ ነው። ቤታና ዲቦራ ስለተጣሉ ቤታ አሁን አንድ ቦታ ተቀመጠች። ሊያና ቤታ አንድ ቤት ተቀመጡ በእኛ። እንደዛ ከሆነ ለምን አንድ ገስት ላይ ለምን አይቀመጡም አንድ ላይ? ሊያና ቤታ የታ ሊያ የኛ ኮሶ በፍጹም ቤታ አታረጉም እንዴ? ቤታን አታውቂያትም እንዴ? ቤታ እኮ ደረቅ እኮ ነው። ጌመር አይደለች ወይም ደግሞ ቲክቶከር አይደለች። ኖ ጌመር ሆና እንደዛ እንደማሰብ ነው። አሁን ከጉቺ ጋር ከእንትና ጋር ከማነው ስሟ ጋር ከዲቦራ ጋር ተቀምጣልሽ ገስት ልትቀመጥ። ኧረ ቤታ እንጃ ጸባያ ተቀይሯል ማለት እኮ ነው። በዚህ አይነት ቤታ በፍጹም ከተጣላችሁ ሰው ጋር አትቀመጥም። አሁን እንግዲህ ወይ ተቀይራ ይሆናል። ቤታ አሁን እኔ ጋር ራሱ አልነበረችም እንዴ? ከአንቺ ጋርማ ምን ጸብ እኮ አይደለም። ከአንቺ ጋር ይገባታል። ምን ከአንቺ ጋር የሚጣላ እኮ ግን ዛሬ ነው የዛሬ ባህሪሽን ነው የምታየው። እሷ እንዳየዋት ይሆናል እንግዲህ ተቀይራ ሊሆን ይችላል። ግን እኔ ቤታ ከተጣላች ገስት ላይ ማትገባም እንደዚህ ምናምን አብራም አትቀመጥም። በፊት በማያት ማለት ነው። ገባሽ? እና እንዴት ሊቀመጡ ይችላል የሚል የራሴ ማለት ነው የራሴ እንትን አለኝ። ገብቶሽ? ወይ አብረው የማይቀመጡት ዴቮን አልተነጣጠቁ ወይ እንደዚህ አይነት ስታቲስቲክ ላይ ደረሻ እንጂ አታረጉማ። ቤታ እንዴ ለኛ ናት እኮ በጣም እንዴ የፈለገ መናገር ብትተው ማለት ነው። ቤታን እንዴ እኔ ሳያት ከዚህ በፊት ለኛ ናት። የፈለገ ነገር ቢሆን አትገባም፣ አትመጣም፣ በቃ ማየትም አትፈልግም። በቃ እንደዚህ አይነት ባህሪ አላት። ለምሳሌ ገባሽ? እንዴት ነው ተጣልታ ምናምን ተነጋግራ አትቀመጥም። እውነቱን እንደውም ከአንቺ ጋር ከአንዴ ሁለቴ ምናምን ስትመላለስ አየው እንጂ አትቀመጥም። የሆነ እንትን አለባት። ገባሽ? እንደዚህ አይነት ነገር እንትን አትልም። እና እኔ አሁን ዲቦራና ቤታ ተጣልተዋል የሚለውን በፍጹም አላምንም። ገባሽ? ግን እኔ ከኔ ጋር አልተጣላችም። እኔ ቶፒክ ላይ ነው ከአንቺ ጋር ማትጣላም። እንዴት ነው ከአንቺ ጋር የሚጣላ? አብድ ነው። እዚህ ሚዲያ ላይ ካሉት ሁላ ነፃ ማናጀሯ እኔ እንደሆንኩ ታውቃለች። ኧረ እሷ ከአንቺ ጋር ትጣላም። ከአንቺ ጋር ብትጣላ አታይሽም። ግን እሱ ሳይሆን ምን አለ መሰለሽ፣ ግን እኔ አሁን እዚህ ጌም ላይ የታዘብኩት ለቤታየው ማለት ነው እውነት ጃኒ በልጣብሽ ነው ወይስ ኢትስ ቢዝነስ? ስማርት ናቸው ባይዘዊ። አሁን ጌመሮች ስማርት እንደሆኑ አውቄያለሁ። ለምን ብትይ ማለት ነው ህዝብ ወደ በዛበት
ተቀባይነት ወዳገኘበት ሄለን እንትን አለቻ ቆየች። ሄለን ያልነቃችሁ ማለት ነው ሁሌ ዝና እንደሚቆይ ነው አስባ የምትሄደው ብዙ ብልጠት ስለሌላት ማለት ነው። ዝና ወዳለበት ነው ሰው የሚያጨበጭበው። እያንዳንዱ አይቻቸዋለሁ ሰው የሚያጨበጭበው። ማን ነው የሚያስተጋባው? አይ ቲንክ ሄለን ይሄንን እኔ ድሮ ምን አይነት ባህሪ እንደዚህ ነው ባህሪዋ ድሮም ጋይስ ጅላት ሙሉ ትንሽ የተከነተ ይመስለኛል። የጅል ምናም ጀስት ተከነታ ነው ወይስ ድሮም ነው እንደዚህ ባህሪዋ? እኔ በፊት ብልጥ ትመስለኝ ነበር ለካ እኔ ሄለንን ካወቅኳት ጊዜ ጀምሮ ቢደመር ምን ያህል ጊዜ ሰምተሻታል ደቂቃ ብትሉኝ እርግጠኛ ነኝ 30 ደቂቃ አንድ ላይ የሰማዋት ጊዜ ቢደመር አይሞላም። ወይኔ ቁጭ ብያያት ነበር በጣም ደስ ትለኝ ነበር። ገባሽ? ግን ሞር እያዩት ስመጣ እንትኗ ይሆን ሞር እያዩት ስመጣ ምንድነው መሰለሽ እንትናት ጅልነቷ የዋህነቷ ገብቶሻል? ይቅር ምታረገው ይቅር ደግሞ ስታረግ ወደው ግጥም ትላለች፣ የሆነ ግልፍጥ ትላለች፣ ምን ታረጋለች። ልብ የላትም በቃ ልብ ይሆን አለ አይደል? የዋ ታውቂያለሽ? እንደዛ ነገር ናት። ከዛ ደግሞ ትመጣና ማለት ነው የሆነ ነገር አውሪ ብቻ መታ ትሰጥሻለች። በጣም አዛኝ ናት ብታይ። ሞታ እንደዛ ሙልጭ አርጎ ሰድቧት የሆነ ቀን ማለት ነው የሆነ እርዳታ ይሁን የሆነ ነገር ሲሰበስብ መታ ዘነበችለት። ያል ጉራ ይሁን ምን ይሁን ጉራ ነው እንዳትይ የሆነ እንትን አትልም አትሸልልም። ገባሽ? እና ማለት ነው እኔ በጣም ነው የምታሳዝነኝ። በጣም የዋናት ግን ሁሉም እንትን ይሉባታል ይቀኑባታል። ሁሉም ማለት ግን ደስ የሚለው እግዚአብሔር ጥሎ አይጥላትም። ገባሽ? የሆነ ሰው ይጥልላታል። ወንዶች ይወዷታል። ባይዘዌ የዋ ስለሆነች ይሁን አላውቅም። አንዳንድ ወንዶች ማለት ነው እንደዚህ እንትን ያሉት ይወዷታል። እንዴት እንደሆነ አላውቅም። ግን በጣም ነው የምታሳዝነው። ጌታን ከዚህ ሚዲያ እኔ እንደምታሸንፍ አልጠበቃችሁም ነበር? ኖ እኔ እንደምታሸንፍ ጠብቄያለሁ። ለምን ብትይ ማለት ነው እንዴ ይሄ ሁሉ እንዴ ምን ሆነሽ ነው? ስንት ህዝብ ነው የአዶናይ ራሱ ጃኒ አይ ቲንክ ጀስት ጌመር እንደገና ደግሞ ብዙ አጀንዳዎች ስለሷ ሲንሸራሸር ስለነበረ ካሳም መካሻም አረ እንዲሰጣት ራሱ ፍሬሽነቱም አለ ምናምን ገባሽ? ግን አይተሻቸዋል። ፒንክ አለ ምናምን አይደል? ምንድነው ፒንኩ? እርጉዝ ነኝ ነው ወይስ አዶናይ አርግዣለሁ ነው የሚለን? ፒንክ ነው እንዳለ ወንዶች የለበሱት እና ግራ ገባኝ። ጃኒ ሴት አይደለች እንዴ? ጃኒን ለመደገፍ የሷን ልብስ ነው እንጂ ደገሙት ነው ብለሽ ነው? እርግጠኛ ነሽ? አንቺ ምን ቀለሙ ምን ነገረሽ? ቆሌሽ ምን ነገረሽ? አረ እኔ ዮዳቤ ገብቼማ በቃ ጨነቀኝ እኮ ቀለሙ የሆነ ነገር። አንደኛ ደግሞ ስክሪንሻት አድርጌያለሁና የሆነች ሴት ትሁን ወንድ አልለየውም። ወንድሙ ነው አሉ አይደለም። አሁን በደንብ አረጋግጬ እንትን እላለሁ እስኪ ነጋ ድረስ ማለት ነው። ኢትዮጵያ ደውዬ እውነት የሱ ወንድም ነው አይደለም አይተነው ማናውቀው ሴት ትሁን ወንድ ትሁን ቅንድቧን የተኮነደበች ወንድ መሳይ ሴት መሳይ ሁለቱንም ያላት ይመስለኛል። አዶናይ ራሱ በቃ በእጁ እንደዚህ ሻፍዶ እያየ በጣም ነው እንትን ያልኩት። እንዶ እንትናን ማነው ስሟ እቺ ማነው ስሟ የሚባለው ስሟ ራሱ ጠፋብኝ እኮ በእናትሽን። ጃኒን እንደዛ እንኳን ሻፍዶባት አያውቅም። እሷ ላይ እንደሻፈደ እሱ ላይ ይቅርታ አዶኒ ወይስ ልጆቹ ነው? አዶኒ ከጀርባ ከጃኒ ጀርባ ነበር አለኝ ስክሪንሻት አድርጌያለሁ። እንትና ቤት እዮዳ ቤት ተለጥ ኢንፍሮንት ኦፍ አንድ ጋለሪ ቀረ። በእናታችሁ ሙሉላት በእናታችሁ እና ማለት ነው። እና የሚገርምሽ ነገር በጣም ማለት ነው የሆነ ፒንኩ አዶኒያስን እየዘፈነ ማይክሮፎን ወደዛ ጥላ ሳመችው። ከንፈሩ ምንማ ብቻ ነው ያለችው፣ በደንብ አልሳመችውም። እሱማ ማንም ለምን በደንብ ያልሳመችው ይመስልሻል? ልጅሽንም ብለሽ ዞርት ያለሽ ይሄ የሆነ በስሱ በደንብ ፊደል አንዴ ከንፈሩ ራሱ በደንብ አልሳመችውም። እንዴ አመጣልሻለሁ ቁጭ ብዬ እያየው ነበር። የቀለበቱ ጉዳይ ምን ደረሰ? የቱ ቀለበት? የጃኒና የአዶኒ
ዱባይ ሊጋቡ ሊመጡ ነው ቀለበት ሊያደርጉ አላለችም አሮጊቷ? የለም ቀረ። ሳሪን እንዳትወቅሻት ከእንግዲህ ታርቀናል። ሳሪ እዚህ ቤት አይወራም። እኔ እኮ ቀለበቱ ነገር እንዴት ሆኗል? እኔ ግን ይኸውልሽ ቀልዱን ተውትና ቀለበቱን ተውትና ማለት ነው። ሄሉ አንድ ጥያቄ ልጠይቅሽ። በኢትዮጵያ በፊት የምመኘውን ነው የምነግርሽ። በፊት ማለት ነው ልጅ እያለሁ ምን እመኛለሁ መሰለሽ? ጋብቻ ያው ጋብቻ ሽማግሌ ምናምን ቀረ እንዴ? አሁን ማለት ቀረ ወይስ ሽማግሌ ተልኮ ከዛ በኋላ ከቤተሰብ ጋር የምታስተዋውቂው ምናምን እሱ ቀረ ወይስ? እኔ ቲክቶክ ላይ ተብተብ እያሉ ነው። ማንን ነው የምንልክ? እና ቀርቷል ማለት ነው። እንደዛ ከሆነ አሪፍ እኮ ነው። እኔ እኮ እንደ በፊቷ መስሎኝ ነው ታዲያ የወቀስኳቸው። እና የጃኒ ቤተሰብ ራሱ ምን ተብሎ ይሆን እዛ የመጡት ብዬ ዝም ብዬ ሳስብ ነበርና ባህሉ ከቀረ ምንም ችግር የለውም። ግን ይሄ ልጅ አጀንዳ መሆን ስለሚፈልግ አሁን ፒንክ ለብሶልን መጣ። ሽማግሌዎች ስለቀሩ ነው እኮ እንትና የሚባለው። ጥሎሹን ጥዬ በራፕ ሆነ እኮ። ካሴቱን ትልኪያለሽ። ኦኬ ዘፈኑን በወሰብ ትልኪያለሽ ለቤተሰብ ዛሴት። ኦኬ እንደዛ ከሆነ እሱ ትክክል ነው ማለት ነው። ግን የዛሬው ፒንክ ማለት ነው ጥያቄ ምልክት ይደረግልኝ። አዶናይ መልስ ይስጠን። ወይ ደግሞ ሆዷ ከፍ ብሎ ካላየው እኔ እንጃ አረቄ ራሱ የሚበቃኝ አይመስለኝም። ለምን ብቲ ማለት ነው ልጅቷ ሆዷ ከፍ የእውነት መሳም እንደሆነ በምን እንዳረጋገጥኩ ታውቂያለሽ? በደስታ ውስጥ ሆና በድንገት ነው ከንፈሩን ይዛ ይሳመች። ምን እነሱ ምን ችግር አለው? መሳሳም ብርቅ ነው እንዴ? የተሳሳመ ሁሉ ወንድ የሳመ ሴት አይስምም? ሴት የሳመ ወንድ አይስምም? ምንድን ነው የምትይው? እያየን አይደለ እንዴ እዚህ ሀገር እንዴ? ምንድን ነው ብርቅ ነው እንዴ መሳሳም? ደከማት የኔ ሄሉ ፕሊስ አንዴ ተናግረን እንውጣ። ስለ ጌሙ ተናገሪ እሺ። አብስራይ ሶሪ ህፃን ልጅ ስላለብኝ አንዴ የሆነ የታየኝ ልነግርብሽ ብዬ ነው። ኦኬ ስለ ቤታዮና እነ ጃኒ በስንት ሚሊዮን ጊፍት ላገኙት ላወራ እኔ በነፃ ቁጭ ብዬ ማውራቴ አላሳዝናችሁ? ስታስቡ ስታሰላስሉት ስለነሱ አፍ እንደዚህ ቁጭ ብዬ ልሰማ በነፃ መሆኑ ስታስቡት አያሳዝባችሁ? አይጣፈንታ አትሉ? የኢትዮጵያ ቴሌቪዥን ብቻ ነው የተረሳ በአሁን ታይም። ኑና እዩ ተብሎ እንኳን የማይታይ ጠጥ የታች በይሉጣ ቻው ደህና እሺ። እኔና ልተኛበት። ጠጭና ኧረ እኔ አልጠጣም። በስመ አብ ብዙ አለ የሚታይሽ። እኔ መናገር የፈለኩት በምን ላይ ነው? ሄለን ቤታዩ ለምን ለሄለን አልሰጣቻትም በሚለው ላይ ነው። እና አንድ አይ ቲንክ አንቺ አልነበርሽም ሄለን እና ቤታዩ በመጀመሪያ ሲጣሉ በመጀመሪያ ትልቅ ጥል ነበራቸው ከነ ኤልሻዳይ ምናምን አንድ ላይ ሆነው ማለት ነው። ከዛ በኋላ ተታርቀው ቤታዮ ለሄለን እና ቤታዮ ብቻ ተታርቀው ነበር ሌሎቹ ሳይታረቁ። ከዛ ቤታዮ ለሄለን በጣም ብዙ ነገር አድርጋለታለች። which is 50 ሺህ ብሯ ሲጠፋ ሌሊቱ ሙሉ የዞረች ሰው እንዲሰጣት በጊፍት በምን ስሰበሰብላት ነበር። ይሄንን ነገር ከተጣሉ በኋላ ከተጣሉ ከትልቁ ጥል በኋላ እኮ ነው 50 ሺህ ብሩ የመጣው። ኦኬ የ50 ሺህ ብሩ እንደዛ በጣም ማአት ነገር ቤታዮ ለሷ ለሄለን አድርጋለት። ከዛ ምንም ሳይታወቅ ተዘጋጉ በመሃል እንደገና በመሃል ተዘጋግተው ከዛ የቤታዮ ጌም መጣ። የቤታዮ ጌም መጣና ለቤታዮ ሰጠቻት። ለቤታዮ ያን ጊዜ የሰጠቻት ኢቭን መስጠትም ነበረባት። ቤታዮ ለሷ ስንት ሌሊትና ቀን ነው ቁጭ ብላ 50 ሺህ ብሩን 50 ሺህ ብር ነው 50 ምናምን ዳላር ጠፋብኝ ብላ በጣም ማአት ነገር ነው ያደረገችላት። ኢቭን መመለስ እንኳን የለባትም ለማለት ነው ለሄለን because ቤታዮ ከዛ በላይ አርጋላታለች። ያ ብር ጠፋ በተባለ ሰዓት ከትልቁ ጥል ቅድም ስላልሽ ነው ከትልቅ ጥል በኋላ ነው የሰጠቻት ስትይ ስለነበር ላስተካክልሽ ብዬ ነው። ከዛ በኋላ ታርቀው 50 ሺህ ብሩ መጥቶ ቤታዮ ለሷ ቆማላት ብዙ ነገር ተደራርገዋል። እና ኢቭን ለምንም መስጠት አለባት ብዬ አላስብም ለቤታዮ። ለምን ሺ ኦልሬዲ ዲድ ማንም ሰው ያላረገላትን ሌሊቱንና ቀኑን ሙሉ ቁጭ ብላ አርጋላታለች።
ብዙ ነገር አድርጋላታለች ቤታዮ እና ዛሬ በፍጹም መስጠት አለባት ብዬ አላስብም። አትድረሱብኝ ከተባለች አትድረሱብኝ ነው። በዛ ላይ ደግሞ ዛሬ ለዲቦራ እና እንትና አንድ ላይ ተገናኝተው ነበር። ያው ቤታዮ አንድ ላይ ተገናኝተው መግባቷ ጥሩ ነው። ያችኛዋ ግን ልውጣ ብላ ነበር መጀመሪያ ከመጀመሪያ ጀምሮ እዛ ነበርኩኝ። እንትን ታብታብ ላስደርግና ልውጣ አለችና ከዛ ቀረች እዛው ቁጭ አለች። ሌሎቹ እነ ማሜ ምናምን ታብታብ አስደርገው ወርደዋል። ማአት ሰዎች እነ ናው ፋውንቴ ምናምን ታብታብ እያስደረጉ ሁሉም እየወጡ ነበር። ዲቦራ ግን አልወጣ አለች። ስለዛ ቤታዮ ምንም ቻንስ የላትም ገባች። ከዛ ታብታብ እያስደረገች እንትና በሀቢባ መጣች። ለሀቢባ ሰጠቻት። ለሀቢባ ሰጠቻትና አም ሶሪ ቅርታ ችግር የለም ሳባ አሁን ልጅቷ እንዳለችው ነው። ይኸውልሽ ምን ተፈጠረ? ሄለን ሶሪ ልጨርስልሽ። አም ሶሪ ብሎብኝ ነው እና እንትን ልትወጣ ይቅርታ ሳባ እንትን ታፕታፕ እያስደረጉ እየወረዱ እችኛዋ ልወርዳለች ዲቦራ ገባች። ቤታዮ መጀመሪያ ከስር በጣም እየጻፉ ነበር ቤታዮ 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 እያሉ ከዛ እንትን ማሜ ምን አለ ሰዎች ቤታዮ እያሉ ነው ሲል ከወዲያው ተቀበለች እና ጃኒ ደግሞ አስገባት ቤታዮን አለች። ቤታዮ አንድ ቁጥር ጻፊ እንትን ምንድነው አበባ ስጪ እናስገባሽ ምናምን አለች። ገባች። ከዛ እንትና ሀቢባ መጣች። ወዲያው ሀቢባ መጀመሪያ ታፕታፕ አስደረገች ከቤታዮ በፊት ፈቅዳላት ማለት ነው ቤታዮ። ከዛ ለቤታዮ ተሰጠ ታፕታፑ። ከዛ ቤታዮ ብዙ ጊዜ ስገባ አይተሽ ከሆነ እኔ ብዙም ታፕታፕ ማስደረግ አልፈልግም እያለች በመሀል ታወራለች ምናምን። እንደዛ ነው ብዙ ቦታ የምታደርገው እንጂ እንደ ሌሎቹ ታፕታፕ አድርጉ ምናምን አትልም። ከዛ ከሀቢባ ጋር እየተቀላለዱ ብቻ ግን ታፕታፕ 15,000 ላስደርጋለች እና ሞላች 5,000 5,000 ነው ሳይሆን 5 ሚሊዮን። ከዛ በመሃል ለዲቦራ ዝም ብሎ አንበሳ መውረድ ጀመረ። ግን ከዛ በፊትም ብላለች 5 ሚሊዮን ላስደርግና እወርዳለሁ ብላ ነበር። 5 ሚሊዮንን አስደረገች። ከዛ በኋላ በቃ መውጣት አለብኝ ብላ እንትን ጉርላ ካለች ያችንም ምናምን ወረደች እንደማንኛውም። ከዛ ከሷ ቀጥላ ደግሞ ሀቢባም ታፕታፕ አስደርጋ አስወረደች። እዚህ ጋር ዲቦራ ነች አልወርድ ያለችው። ታፕታፕ አስደርጋም ከቤታዮ በፊት ዲቦራ ነች ያስደረገችው። አስደርጋ መውረድ ትችል ነበር። ሺ ስቴይስ ዴር እዛው እንትን አለች። የራሷን አስደርጋ ቤታዮ ወረደች እንደማንኛውም። ሁሉም ወርደዋል። ለምን ቤታዮ ለምን ወረደች ብለው እንትን እሷ ላይ ፎከስ እንዳደረጉ አላውቅም። ለምን ናውን ፋውንቴ እንዳለ እየገቡ እየወረዱ ነበር እያስደረጉ ቻልሳቸው። እነሱ ሲጨርሱ እኔም ሀሳቤን ሰጣለሁ ይጨርሱ ብዬ ነው። አይ ነው እና ይሄ ነው ግን ዋናው የገባውበት ያው የሄለንን ላስተካከለው። ሀቢባ ለጃኒ አንበሳ ሰጠቻት። ሰጣለች። እንትን ግን ለሄለን 2 ነው የሰጠችው። ሄለን ላይ ታፕ ጊፍተር አንደኛ ሆና ነበር እሷ 2 ስለሰጠች። ሀቢባ ምንድነው የሰጠቻት? ለጃኒ አንድ አንበሳ ሰው አወረደችና ሄለን ጋር ሄዳ 2 ነው ያወረደችው። ለምን የሄለን ላይ ብዙም ጊፍተር ስላልነበራት 2 እሷ ያወረደች ስላወረደች አንደኛ ጊፍተር ነበረች ሄለን ጋር እንትና ማናስሞ ሀቢባ። አሁን ሀቢባ በጣም በትልቅ ነው የተሸናነፉት። በጣም በትልቅ ነው። የዛችኛዋ ስኮር እስከ ጭራሹ አይታይም ነበር። እንትና ጊፍተርም አልነበራትም። ጌመሮችም ያው የቻሉትን አድርገዋል፣ ግን ጊፍተር አልነበራትም። ጌመሮች ብቻ ሳይሆኑ ጊፍተርም አልነበራትም ሄለን። እንትን ሀቢባ አሁን 3 አንበሳ የእሷ 3 አንበሳ ውጭ አድሮ ውጭውን ስታይ ነው የምታድረው። ጌም አላት ሀቢባ ዶወሪ። አሁን የእሷ ጌም እስከሚደርስ ድረስ ውጭ ነው የምታየው። የጃኒ ኒክ እንዳይዘጋ አይኑ ነው የምታየው። የሄለንን እንደዛ ነው ስታይ የምትውለው። እግዚአብሔር ይሁናት ምንም አደጋ እንዳይደርስባት። ጃኒ ባይዘዌ ሰታ አታውቅም ለማንም አንበሳ። ጃኒ አትሰጥም። አይ ዶንት ቲንክ የምትመልስ አይመስለኝም። በነገራችን ላይ ለማንም ሰታ አታውቅም ለምትዩ አዶኒያስ ሲረዳ የነበረው የደቡቡ ልጅ ማን ነበር ስሙ? ማለቴ ለጌመር ማለቴ ነው። ለጌም ምናምን ብትመጣም አሁን ባለፈው ለምሳሌ ከየሷ የሆነ ሌቭል አላት አለ። ባለፈው እዚህ መታ የጻፈች ቀን ሌቭል 25 ነው ምናምን ነበር። ታዲያ የት ነው ሌቭል 25 የደረሰችው?
አሁን ለምሳሌ የሷ በጣም ቦሌ የሚባለው የሷ ሪከርደር ነው አይደለ? በጣም አንደኛ ለሱ እንኳን አንበሳ አልሰጠችውም። ለሷ በጣም የሚያሽቃምጥ እንትን ነው። ሪከርደሮች መጥተው ሪከርድ የሚያደርጉት ለእኔ ጥቅም ሲሉ ነው እንዴ? ለራሳቸው ፔጃቸው ድምቀት አይደለም? ማን ስለሆኑ ነው እንደ ውለታ ተይዞ ለእነሱ አንበሳና ድመት ቢምቢ ራሱ አልክላ? በአሁኑ ሰዓት እንደዛ ተጀምሯል ብዬ ነው እኔ ልክ ቶፒክ ላይ ውጭ ብዬ እንደማወራው እነሱ ለፔጃቸው ድምቀት ነው የየዕለት ሪከርድ እየለቃቀሙ የሚወትፉት። ማን ስለሆነ ነው? ሪከርደሬ ነው ምናምን ነገር እንትን ኤዲተር ኢዝ ሱፐርቫይዘር ሁ ኢዝ ማን ምንድነው ስም ይወራው እዚህ ሚዲያ ምድረ ፒፒና ጢጢ ማለት ነው። አያ ዋዜ መቶ ሪከርድ ካላደረገና ሌላ ለረቃቀመ ሰው የሱ በምን ለራሱ ድምቀት አይደለም። ዋዜ ሄለ ጋይስ ሪከርደሯ ነው ምናምን ነገር እንዳውም ያንቺን ቪዲዮ በመልቀማቸው እነሱ ናቸው ጌም ሲኖርሽ መተው መስጠት ያለባቸው። ያብስራ ወራሽ ሳባ ወራሽ። አዎ አመሰግናለሁ። ዋናው እንድትረጂ የፈለኩትኝ ግን የሃይለን እና የቤታየውን ነገር ነው። በመሃል በትልቁ ጣል መሃል አይደለም ሄለን መታ የሰጠቻት። በመሃል ተታርቀው ብዙ ነገር አርጋላት ምናምን እሱን እንድትረጂ ብቻ ነው። ቴንኪው አመሰግናለሁ። ቴንኪው ያ እንትና እንደገለጸችው ማለት ነው። ይሄ ጥላቸው በፊት ከነ ኤልሻዳይ ምናምን አንድ ላይ ተጣልተው በሆነ ወቅት ላይ ከዛ በመሃል እንትና ሄለን ተቸገረች። ይሄ ብሯ ተዘረፈ። ከዛ በመሃል ማናት ብሯ መዘረፍ እውነት ነው? እሷ አንድ ጊዜ ስለ 50 ምናምን እንትኑን እናወጣለን ስትል ነበር። ዛት ሚስ ድራማ እንደነበረው ግልጽ ነው። ያው እንግዲህ ለንደን ስለምትሄድ ዩኬ ለመግባት ስላሰበች ምናልባት ብሩን ያው አስፔንድ አድርገው ሊሆን ይችላል። ምናልባት ነው በስነ ስርዓት ሿሿ ነበር። አዎ ሿሿ እዛ ጋር የተጫወተችው ሿሿ ይኖራል። አሁን እኔ ልጨርስ እንትና ይኸውልሽ በመሃል ምን አደረጉ እንትና ማናት ሊያ አስታረቀቻቸው ያኔ በሰላሙ ጊዜ ማለት ነው ከሄለን ጋር። ከዛ በኋላ ግን አንበሳ አወረደች አላወረደችም። ይኸውልሽ አሁን እኮ ምን አለ መሰለሽ ሁሉም ከቤታ ጋር ሲሆኑ እንዲጠላሉ ምናምን ያደርጉና ከዛ በኋላ አሁን ሄለን ኮርነር ነው የቀረችው። ሁሉ እሷ ከቤታ ጋር ምንትን ጫና ይተደረገባት በለታለች። አንበሳ ኪዱ አልሰጠቻትም፣ ሊያም አልሰጠቻትም፣ ኤልሻዳይም አልሰጠቻትም፣ ኪዱም አልሰጠቻትም። እንደውም አልመጡም። አያቸው አላማቸው ከቤታ ማራቅ ነው ያለታ ለዛ ነው የሚባባሉት እንጂ ሴም ሺት አያችሁ እንደዚህ ናቸው። አዎ እና ይኸውልሽ ኢቭን እቺ እንትና በመሃል ከሄለን ጋር ፒስ በነበሩበት ሰዓት ከማሜ ጋር ያን ያደለገ የተጫወተችው ቤታና ማሜ ኦኬ ሄለን ብሯ እንደዛ ጠፋ ምናምን ተባለና ብሯ እንትን ተባለላት። ቤታ አስተባበረችላትና ብሯ የተቻለ ያክል ሪከቨር አደረገች። ከዛ በኋላ ምንድን የሆነው ቤታ ጌም አዘጋጀች። ከማሜ ጋር ተታረቁ። ይሄ ቦል የሚባለው ማሜ ታረቁ ምናምን ብሎ አግባብታቸው አስታረቃቸው ቤታና ማሜ። ከዛ ጌም ተዘጋጀ። ጌሙ ላይ እንግዲህ የሆነ ያው ድራማ ምናምን ነበረ። ለምን እቺ ማሜ እየዞረች የጎንደር አካባቢ ሰዎች ምናምን ለቤታ ጊፍተሮችን ምናምን በቃ በጣም እያስጠነቀቀች ምናምን ቤታ ጊፍተራታ እንድትሸነፍ በቃ የሆነ እንትን ነበረው የሆነ ድራማ ነበረው። ግን ከዛ ቤታ ብቻ ያን ነገር በመሃል እያመነታች ያን ጌም አደረገች እና አሸነፈች። ልታሸንፍም የቻለችው እንግዲህ እቺ ሄለ የምትባለው በዛን ጊዜ ጌሙ ሊዘጋጅ አንድ ቀን ሲቀረው ቤታና ማሜ አንድ ላይ ተገናኝተው ነበር፣ ሲያወሩ ነበር ማለት ነው። ሲያወሩ እንደዚህ ያለች እቺ ማናት እቺ ማሜ እንደዚህ ያለች ስሚ፣ እዚህ ጋር ይከብዱል ስሚ ስትፈልግ መልሰሽ ነው የረዳሻት አይደለም? ዳስ ዋይ ምንድነው ያው እኮ ነው ጋይስ አንድ ነው። ዙሪያን እኮ ቪዲዮውን ካየ ነው የእያንዳንዱን ሰው ሁላችን ተረጋግጠን ሰዎች እንደ መሰላል ተጠቅመውብሽ ነው የሚያልፉ። ይሄንን ወቂ ማወቅ አለብሽ። አንድ ሰው ብታስገቢ እዚህ ጋር ወይ ጊፍተርሽን ይዛብሽ ነው የምትይ ወይ ፎሎወሯን ሰብስባ በዛው ደግሞ ቪዋን ነው እንዴ። የሆነ ሰዓት የሄለን ወርቅዬ
እውነቱን ነው ማወራ። እኔ እኮ ጥላቻ የለኝም ከሄሉ ጋር፣ ግን የሆነ ሰዓት እኮ ዳይ ሆኖ ነበረ ባየሁት ሰዓት ቤታ የሆነ ሰዓት እኮ ማንም ይገባ የለ ጌም ጊፍተር የለ ምን የለ። ከአንቺ ጋር ስትሆን ደግሞ እንደገና እየተነሳ መጣ አየው ማለት ነው። በቃ እኔ አሁን ምን እንደሆነ ልንገርሽ ቤታዬ፣ በእግዚአብሔር ኮመንታተሮቿ የእሷ ኮመንታተሮች ሂዳችሁ አጻፉ እዛ ጋር በቃ ለምን ቪው እያበዛችሁ ነው? ይኸውልሽ ይሄ እንግዲህ ምንድን ያለችው ይሄ ከአንድ ቀን በፊት ልክ ጌሙ እንደነገ የምታወራው ከቤታ ጋር ነው ከጌሙ በፊት ጌሙ እንደነገ ሊጫወቱ እንደ ዛሬ ቤታና እንትና አንድ ላይ ተገናኝተው እያወሩ ነበረ ማለት ነው። ገባሽ? ከዛ ቤታን እየመከረቻት ቤታን ስትመክራት ምን አለቻት? ሄለን ራሱ ተጠቅማብሻለች እንደ መሰላል እንትኗ ሲመታባት ይሄን ሁላ ስትለማመጣት የነበረው እኮ ቤታ ጌሙን ካንስል እንዳታረግባት ነው። አንድም እንደሱ ነው። ሄለንም ደግሞ ያቺ እያግባባቸው ማለት ነው። ዩ አር ዘ ቤስት ዩ አር ዘ ኔስት ምናምን ብላ ልክ ጌሙን ስጨርስና ያሸነፈችና የዘላለም ውጤት ያገኘ ሲመስላት ተነፊ ተገፊ ተሰፊ ያለቻት። ይኸውልሽ አንድም እሱ ነው። ደግሞ ያችኛዋን ያነሳስታቻት ይኸውልሽ ሄለን ያችኛዋ ሄለን ደግሞ የተነሳሳችው ማሜ እንድትሸነፍ ያደረገቻት ልክ ቤታ እዛ ላይ የተጫወቱ ጌሙ ላይ መታ አንበሳ እንድትሰጣት ያደረገቻት እችን እንድትላት ያደረገቻት አምስት አንበሳ ሰጣ እንድታሸንፋለች ቤታ ማለት ነው። ጥሩ አረጋሽ ሄለን ራሱ የእውነት ይኸውልሽ ሄለን የእሷ ንግግር እዚህ ላይ እኮ በጣም የምትለማመጣት ቤታ በቃ ጌሙን ትችዋለሁ ብላ ካንስል እንዳታረግባት በትክክል አንድ እሱ ነው። ግን ያቺ ደግሞ የተረዳችው ያችኛዋ ሄለን ደግሞ እቺ ማሜ እንዴት እንደዚህ ትለኛለች? እንዴት ቤታ ተጠቀመችብሽ? እንደ መሰላል እሷ እንትኗ ሲመታባት የተጠጋችሽ እንትኗ ቪዋ ሲመታባት ነው እና ልትጠቀምብሽ ሁሉም ሊጠቀምብሽ ነው የሚጠጋሽ አለቻት። ገባሽ? ከዛ እሷ ደግሞ መጣችና አንበሳ ሰጠቻት ከሁሉም የበለጠ። ከዛ በኋላ ተሸነፈች እና ያኔ በጣም ተናዳ ነበር። እና ዛሬ ደግሞ ምን አደረገች? ልክ ሄለን ያው በመሀል ከዚህ ጌም በኋላ ተጣሉ ማለት ነው አለ ሰሞኑ ያው በአንድ ወር በአንድ ወር ሆኗቸዋል ከተጣሉ። በማሚ አንድ ላይ የተጫወቱ እያለ እቺ ጊፍተሪ ሲመጣ ምናምን ይሄ የሞት የግድያ እንትን ቅጣት ያለው ጌም ነበር ሲጫወቱ የነበረው እና በቃ በዛ ጭቅጭቅ ተነሳ። ከዛ በኋላ ተበታተኑ። ከዛ እንደውም ሄለን አላስፈላጊ ነገሮችን ተናግራለች። ልክ ማሚ እንትን እንደምትለው እኔ ጎንደሬ ምናምን ብቻ ብዙ ነገር አለች። ያለቀሰችም ምናምን የሆነ ለማስጠቆርም ስራ ምናምን ነገር ሰራች። ኦኬ ሁሉ ነገር አለፈ። ከዛ በኋላ በውስጥ ደግሞ በቃ እኔ አንቺም እዛው ተባብለው ተነጋገሩ አይደለ? ከዚህ በኋላ ኦልሬዲ ያኔ አንዴ ከማኪ ጋር ስትጫው ከዛ በኋላ ደግሞ በመሀል ተታርቀው ማኪ እቺ የኦሮሞ እንትን ፋሽን የምታሳየው ማናት ታዋቂዋ ማኪ የምትባለው ጌም አዘጋጁ ከሄለን አሁን እኮ ሄለን በቅርብ አዘጋጅታ ነበር ጌም እዛ ጌሙ ላይ ማኪ ኦሮ ለአራት አንበሳ ሰጥታታለች ቤታ ለሄለን። ገባሽ? እና ከዛ በኋላ ተጣሉ። አትድረሽብኝ ተባብሏል። በቃ ቤታ ደግሞ አሁን ያለችበት ሲቹዌሽን በቃ ከሴቶች ጋር እንትን ማለት አትፈልግም። ኢንቮልቭ ከእንግዲህ በኋላ ማድረግ አትፈልግም። ገባሽ? ስለዚህ እንደገና አሁን ከሊያ ጋር ከኤልሻዳይ ጋር ከማሜ ጋር ቄጥ ገጥማ ሁሉም ጠላት ሁሉም ጋር ሰላም መሆን እፈልጋለሁ ብላችኋል። ኦኬ ለምንድን ነው ዛሬ መታው እንድታሸንፍ ያላደረጓት? ሁሉም እነዚህ ማሜ ራሷ አንበሳ አልሰጠቻትም። ታፕታፕ አስደርጋታለች፣ ግን ሻርክ ነው ምናምን የሰጠቻት። ማሜ አንበሳ አልሰጠቻት። ማሜ ለራሷ ቡና በፕሮዛ አሜሪካ ላይ የዞረች ቅድም የሆነ ሰው አንበሳ ሰጠች ስላለ ነው። አንበሳ አይደለም የሰጠቻት፣ ሻርክ ነው የሰጠቻት። ለራሷ እንኳን ፔርሙዝና ቡናሽና ሻይ የዞረች መሸጥ ጀምራለች። ቸግሯት ያ እና ያው እሷ ማሜ ያው በቅርቡ አሁን በፊት ስላቀራራች ሰው ስለማያምናት ነው እንጂ
እኔና ደጀኔ በጣም ችግሩና በጣም ማለት ብጌ ቀረ ታች አይገባችሁም እንዴ ጋይስ? እሷ እኮ ዝም ብላ ስለምታወራ ነው እንጂ የእውነት ችግር ላይ ነች ማለት ነው። አዎ አሁንና እዮዳብ የሚባለው ይሄው ቤት ድሮ በግ ነበር ጎንደሬ ሆና ዶሮ እግር ነበር ስትሰራ የነበረው አይተዋል። ዝም ብላ ስለምታቀራራ ምናምን ነው እንጂ እኮ የእውነት በጣም ቸግሯታል። ችግር ራሱ ጌም ማዘጋጀት ትፈልጋለች። ባይ ዘ ዌይ አሁን ጉቺንም ሁሉንም እነዚህ ጠጋ ጉቺ ጌም ማዘጋጀት ስለፈለገች ነው። ያው እሷ ታዘጋጃል ጠጋ የምትለው እና ጌም አይደለም። ለምን አይግማሙም? ከፈለጉ who cares about dead fish? ያ የዲቦራ ደግሞ ዲቦራ ጋር እንትን ኢግማ እኮ የሰጠው ሌላ ሰው ነው። ያቺ ቡቺዋ ኢትዮጵያ ናት። ዳግማ ተንሳይ ኢትዮጵያ ገባባለው ብላለች። ገብታለች ኢትዮጵያ ዳግማ ተንሳይ አሁን ነገር ስለዚህ እዛ ጋር ኢግማ አርጎ የሰጣት የራሷ የሚሰጣት ሰው ነው እንጂ እሷ ያቺ ቡቺዋ አይደለችም። ቴንክ ዩ ኒምኮ ወይም ደግሞ ያብ ቀጥሉ። ከዚህ በኋላ ሁላችሁም በዚህ ነገር ላይ አስተያየት ከሰጣችሁ ወደ ቴዲ አፍሮ ቶፒክ እንገባለን። ቀጥሉ ጋይስ። እሺ እኔ አንዴ ልስጥና ልረዳ። እሺ ሰላም ኢሊ ሰላም ነው? ያ ግባ ወንድማችን ያዶ ወይ እሺ እኔም ያው ታዝቤያለሁ ሁሉም ነገር። ያው ቤታ የሆነ ደረጃዋን ብታውቅ ኖሮ ላይክ በጣም ኢንተርናሽናል የምትሆን ሰው ነበረች። ያው በራሷ ነው እዚህ ያለችው ገባሽ? ኢንተርናሽናል ጌመር መሆን ትችላለች፣ አቅሟ አለ ምን አለ። ግን ያው አንዳንዴ ያለሽን ነገር አለማወቅ ዋጋ ያስከፍላል። ብዙ ሰው ነግሯታል፣ ምን ብሏል። ኢንተርናሽናል መሆን እየቻለች እሷ እዚህ ወርዳ ምን ትምትል ከሆነ ያው እዳውን ራሷ ትውሰደው ነው ገባሽ አይደል? ብዙ ይነግራታል ኢንተርናሽናል ሁኚ ምናምን እያለ። ኢንተርናሽናል ብትሆን እንደሷ ጊፍተር ያለው ማንም የለም የኢትዮጵያ ውስጥ ማለት ነው። ስለዚህ ፌመስ ገርል ነው እግዚአብሔር። ግን እሷ ይሄን ነገር የሆነ መቀበል አቅቷታል መሰለኝ። ያለችበትን ደረጃ ራሱ የምታውቅ አይመስለኝም ገባሽ አይደል? ገስት ላይ ተኝ የምትባል ሴት ማንም ሰው እንደዛ አይባልም እኮ ገባሽ? ገስት ላይ ተኝ የምትባል ሴት ላይክ ኢትዮጵያ ቀን ሲሆን አሜሪካም እዛ ማታ ነው የሚሆነው። እዛ ተኝ የምትባል ሴት ፓወሯን አለማወቅ ዋጋ ያስከፍላል። ይሄ ነገር ደግሞ ሁሌ የሚቀጥል ነገር አይደለም በጊዜ ካልተጠቀምሽበት። ሄሎ የተረዳሽኛል? ያ እዚህ ቀጠሮ ያስያዙ ሰዎች አሉ። ለነሱ እኮ እየመለስኩ ቀጥል። ያ ኢንተርናሽናል የሆነ አልገባችም። አማራ ነው ደሜ ምናምን የምትለው የእሷ ቤስት እንትናት ሰፖርት ነው፣ በጣም ደጋፊዋ ናትና እሷ የሆነ እንትኗን አለማወቋ ላይክ ያላትን ፖቴንሻል አለማወቋ ራሷን ዋጋ ያስከፍላል። ደጋፊዎቿን ላይክ ስልሽ አንድ ሰው አንቺን ኢንተርቴን የሚያደርግሽ ከሆነ የሚያዝናናሽ ከሆነ ያን ሰው መውደድ ትክክል ነው ብዬ አስባለሁ። እኔ አሁን ቤታ ላይክ 4 ሰዓት ላይቭ ገብታ 1 ሰዓት ብትወጣ እኔ ቁጭ እኔ ማያት ልጅ ነኝ። እኔ ገባሽ አይደል? ኢንተርቴን ስለምታደርገኝ በጣም ስለምታዝናናኝ። አንድ ሰው ደግሞ አንቺን ኢንተርቴን የሚያደርግ ከሆነ በብር የሚገኝ ነገር አለ። ኢንተርቴን መደረግ በጣም ሄቪ ነገር ነው። እሷ ያላትን አቅም ብታቅ ኖሮ ላይክ አስበሻል። ኢንተርናሽናል ብትሆን ግን ሰው በጣም ያብር ነበር። አሁን እንደዚህም ከሷ ጋር እኩል አያወሩም ነበር። እሷ ራሷ ነው ስለሽ ያላትን ፖቴንሻል አለማወቅ ራሷን ዋጋ እያስከፈላት ነው። ይሄ ደግሞ እንደዚህ ፌመስ መሆን ደግሞ ሁሌ የሚቀጥል ነገር አይደለም። የሆነ ሰዓት ዳውን ይሆናል። ባለሽ ነገር የሆነ ሰዓት መጠቀም አለብሽ። የሷ እኮ ሰፖርተሮች ማለት እኮ ኢትዮጵያ ላይ ቲክቶክ ካሉት እኮ እኔ በጣም የሚያስቀኑ እኮ ናቸው። እነ መሲ ያሉ እነ ሂዊ ምናምን አሉ። እነ በጓ በጣም ነው የሚወዷት። አይስዌር እውነቴን ነው የምልሽ። እንደዚህ አይነት ነገሮችን አለማወቅ ስልሽ እነሱን የምታስከብረው እኮ እሷ የሆነ አፕግሬድ ስታደርግ ነው። ገባሽ አይደል? እዚህ ጋር አንድ ሰው ተናገረኝ ብላ የምትመልስ ከሆነ
እዚህ ጋር የሆነ ነገር ተናገሩኝ ብላ ለሁሉም አሁን ለምሳሌ ለናላዘር ለነሚኪ ምናምን ይሄኛው መልስ እኔ በጣም ነው የምታናደኝ ስልሽ እኔ በጣም ፋኖ ነኝ ገባሻል በጣም አድናቂዋ ነኝ ግን እንደዚህ በቃ እነሱ ለምን ተናገሩኝ ብላ በጣም ፌመስ ኮንሽ የትኛው ሰው ይናገርሻል ገባሻል አንድ ሰው ይሄ ሁሉ ነገር ሲበዛበት የሆነ ጥሩ ነገር ሲኖረው ነው እሷ ላይ ለምን ይሄ ተናገረኝ ብላ የምትናገር ከሆነ እኔ እውነቴን ነው ሄሉ የሚልሽ ነው አንቺ በጣም ሰፖርት እያረግሻት ነው በጣም ነው የምትደግፊያት አይስዌር እውነቴን ነው የምልሽ እኔ እሷ እንደዚህ በጣም ሰፖርት ማድረግ ከጀመርሽ በኋላ እኔ በጣም ነው አንቺ መከታተልሽ ገባሽ አይደል ለምን መሰለሽ ብዙ ነገሬን እሷን ያየው ምናምን በቃ እሷን ኢንተርቴን እያደረገችኝ ብዙ ነገሬን እኔ ትቻለሁ እንደ ወጣትነት ነው የምልሽ ይገባሻል እኔ ወጣት ነኝ ብዙ ነገር ያምረኛል ግን እኔ እሷ ላይቭ ስገባ እኔ አሁን በጣም የማንቸስተር ደጋፊ ነኝ በጣም ኢንተርኔት የምታነቃቃው የምታነሳሳህና እንትን የምትልህ በምንድን ነው አሪፍ ጥያቄ ነው የሆነ እሷን ሲያይ በጣም በቃ ኢንስፓየር ሆናለሁ ገባሽ አይደል የሆነ ፓወሯ ምናምን ሰውን የምታዝናናበት መንገድ ምናምን ከዛ ምን ያናደኛል መሰለሽ በምን እንደሷ ለመሆን ነው ወይ እሷን ቁጥር ለማየት ኖ ዌይ አይደለም ትልሽ እንደዚህ አይነት ሰው እኮ ለመሆን እኮ የሆነ መሰጠት ያስፈልጋል ገባሽ አይደል እዚህ ጋር እኮ አንቺ ነው 1000 ምናምን ሰው ቁጭ ብሎ ሲያይሽ የሆነ የሰጠሽ ነገር ስላለ አንድ ሰው በጣም ኢንስፓየር ያደርገኛል ብዬ በገባ ቁጥር ሁሉን ነገር ትቼ ቁጭ ብዬ ማየው ከሆነ ሰነፍ እየሆንኩ ነው የመጣው this is not inspire ገብቶሃል ፈዛዛ ደንዛዛ እየሆንክ ነው የመጣው ማለት አንተ በምታወራው ወይ ነው ማወራልህ ገብቶሃል ወይ ምናልባት ኢንስፓየር ምን ማለት እንደሆነ አልገባም ኢንስፓየር ማለት ሰንፈተኝተ ከሆነ ተነስተ ስራ ላይ አክቲቭ እንድትሆን ወይ ሚዲያን እንደታንቀሳቀሰውና ገቢ እንደሷ እንድታገኝ ካረገች ምናምን ነው ግን ያንተ ኢንስፓየር የሷ ኢንስፓየር እሷ ማንንም ሰው ጅብ እንኳን ቁጭ ብሎ እንዲያት ማድረግ የራሷ እንትን ነው ሰው እንዲያት ነው የምትወጣው ገባ ግን ላንተ ህይወት ምን የተደረገ ነገር አለ ደንዝዘህ ነው ቁጭ ያልኩ ደንዝዘህ ጀብዘህ ነው ቁጭ ያልከው አንድ ውሃ እንኳን ተነስተ እርግጠኛ ነኝ ተነስተ እንኳን ሻወር አትወስድም እሷን ስታይ ረጅም ሰዓት በጣም ስለምታስቅ ስለምታዝናና ኢንስፓየር ማለት ህይወት ላይ ለውጥ የሚያመጣ ማለት ነው ሆነም ቀረም አንተ እንደምትናገረው ቤታ ህይወት ላይ ለውጥ አላመጣች ሚዲያ ላይ ደግሞ በጣም ብዙ የሚያስቆሽ ነገር ስለምናይ የምንስቀው ያቺ ሰዓት እስተምታልፍ ነው ቲክቶካችንን ስንዘጋ ለምን እንደሳቀን ራሱ ትዝ አይለን ምክንያቱም ብዙ ስለሆነ የምንስቅበት ነገር ገብቷል እኔ አሁን እዚህ ስስቅ አምባይ ሲወጣ እየዋልኩኝ ለምን እንደሳቅኩ አላስታውስም ወይ ቪዲዮ መልሼ ስሰባ ነው እንትን ማለት ኢንስፓየር ማለት በህይወት ላይ ለውጥ ሲኖር ነው ወይንም አትጠቀመው ይንቃል ገብቷል ለሷ ስራዋ ነው ለሷ መዝናኛዋ ነው ምናምን ነገር ምናምን ግን ኢንስፓየር ማለት አነሳስቶ እንደሷ ውጤታማ ወይ ስኬታማ ለመሆን መንገዱን ስትመራ ያ ኢንስፓየር አረገችኝ ይባላል እሷን ለማየት ከጠዋት 1 ሰዓት እስከ 8 ሰዓት ቁጭ ያላለው ካል ስራ ፈትና ጀዝባ ነው ሆንከው ማለት ያንተ ጀዝባ ነው ለቤት ተጠቅማታል ጥሩ ነው ጀብዘ ቁጭ በል ደስ ይላል ግን ዶንት ሴይ ኢንስፓየር እንትን ታረገኛለች ምናምን ነገር አትበል ገብቷል ሲጀመር እኔ አንዴ ላስተካክለው ወንድሜ ያው በርግጥ ሄሉዬ አንዳንዴ ጌመር እኮ ሲኮን ዲሲፕሊንም ያስፈልጋል አይደለ ከይቅርታ ጋር ማለት የሆነ ጌመር ስትሆኚ ሁሌ የምትሳደቢና ሁሌ ሰውን የምታንቋሽሺ ከሆነ ሰዎችም ይርቁሻል ይንቁሻል ማለት ትልቅ ደረጃም አደርሽም ምክንያቱም አሁን ጃኒን ለምሳሌ እንውሰድ ጃኒ አሁን እኔ ብዙ ጊዜ አያታለሁ እኔ ስትሳደብም አላያትም ይሁን አንዳንድ አክቶች አታረግም ማለት እንግዲህ እንደኔ አስተያየት ነው እና ምን ማለት ፈልጌ ነው ቤታ ብዙ ጊዜ እንደምትታወቀው በመሳደብ ነው እኔ ፎሎወሯ አይደለሁም በርግጥ ግን አያታለሁ እና ምንም አይነት ትምህርት የምትሰጥ ልጅ አይደለችም ይቅርታ አርጊልኝና ግን አንዳንዴ ምንድነው ሚዲያ ነውና ሰው ራሱን ላይ ለማድረግ በተለያየ ታሌንት ሊመጣ ይችላል
በአስተማሪነት ታሌንት ይመጣል፣ በአጥፊነት ታሌንት ይመጣል። እና እሷ ጋር ያለው ነገር እኔ በራሴ በኩል ነው፣ በሱ ባወራው መንገድ አላውቅም። በእኔ በኩል ግን ምንም አስተማሪ ነገር የላትም ብዬ ነው የማስበው። ይቅርታ አድርጊልኝ። እና ምክንያቱም ብዙ ምላሶቿ፣ ብዙ ስድቦች ህፃናቶች ይከታተላታል፣ ትውልድ ይከታተላታል። የእሷ ንግግሮች በጣም አጸያፊ ቀፋፊ ነገሮች ነው የምትናገረው። ትንሽ ነገር እንኳን ካልሻት አንቺ የሆነ ነገር ካልሻት ራሱ እሷ 10-20 መልስ ስድብ ነው የምትመልሰው። እና እኔ ምንዋን እንደሚያደንቋት አይዶን ነው እንግዲህ እኔ አላውቅም። እንግዲህ የሀገሬ ልጅ ናት የሀገሬ ልጅ ናት እና ዲስፕሊን የላትም አላት ብዬ አልከተላትም። ምክንያቱም ምንም የምታስተምረኝ ነገር የለም፣ ከእሷም ወስደው ትምህርት የለም። በነገራችን ላይ ሰዎች ሁሉም አንድ አይነት ትምህርት አያስፈልጋቸው። አንዳንዱ ከሰዎች ጋር እንዴት መድረክ መምራት መማር የሚፈልጋለ፣ አንዳንዱ በሪል ላይፍ ሲሪየስ ላይፍ ሰልችቶት ደግሞ ትንሽ ማላገጥም ብቻ ላይ ትኩረት የሚያደርጋለ፣ አንዳንድ ሰው ደግሞ አካዳሚ ስኩል ላይ ቁጭ ብሎ የሚያያለ፣ አንዳንድ ሰው ደግሞ ወይ ሼክ ወይ ሃይማኖት ቦታ ይላል፣ አንዳንዱ ደግሞ ማሜ እንደሚለው ላርጎ ጣፍጣፊነት የሚማራለ። ሁሉም እየተማሩ ዛሴት እኔ የጎደለኝን ነገር ያም ሰው ስለጎደለው ያንን ሄዶ ይማር ማለት ይከብዳል። ገብቶሻል? እኔ አሁን ለሊት 5 ሰዓት ላይ ስራ ሄጄ ኮስተር ብዬ ሰርቼ ምናምን ሪል ላይፌ ላይ ሲሪየስ ላይፍ አሳልፌ ነው የመጣሁት። እዚህ ስመጣ ትንሽ ልቀልድ ዘናልል፣ ሁለት ደግሞ በዛም የሆነ የተፈጠረን ነገር እኔ ላስተምራችሁ አልመጣም። በነገራችን ላይ የተፈጠረ ነገር ከናንተ ሰምቼ የሰማሁትን ነገር በራሴ በኩል ደግሞ የራሴን አስተያየት ልሰጥ ብቻ ነው። እኔ ቶፒክ ብዙ ጊዜ የምወስደው ከኦዲየንስ ወይ ከኢንሳይደሮቼ። ገብቶሻል? እዛ ሴት ያንን እኩል እንጆይ እናደርገዋለን። ሰዎች አንድ አይነት ትምህርት ግዴታ መጠበቅ የለባቸው። አንዳንድ ሰው ሲሪየስ ነገር በጣም ይሰለቸዋል። ምክንያቱም ሪል ላይፉ ላይ ሚዲያ ላይ ሳይመጣ ደስ ያሳለፈው ነው ሲሪየስ ያ ግዴታ እንትን አይደል። መማርን የእውነት የሚፈልግ ከሆነ በሃይማኖትም ሆነ በእንትን አይሄድም። ስኩል አካዳሚ እስከ ፒኤችዲ ድረስ ቁጭ ብለሽ ዩቲዩብ ላይ ትማሪያለሽ። እውነት ነው። ገብቶኛል። ግን እኔ ለማለት የፈለኩት ገባሽ? ብዙ ጊዜ ያ ደስ እንደገና ደግሞ እየደወሉልኝ ስለሆነ ልወጣ ነውና ስልሽ እኒማኮ ላይክ የሀገሬ ልጅ ናት ምናምን ላለችው የሀገሬ ልጅ ነኝ ምናምን እያሉ ነው። ልጅቷን ራሱ ሊሆን ሌላ ነገር ውስጥ የከተቷት እንደዚህ አይነት ሴቶች ናቸው እሷን ራሱ ያጠፏት። ማርያምን ነው ማለት የሀገሬ ልጅ ምናምን አረ እንደዚህ ምንም ነገር አታስተምርም ምናምን አሪ ፋኪንግ ኪዲሚ ቁጭ ብለሽ ነው ሁሉም በፌክ አካውንት ብሎ ነው ሁሉም የሚያት ጉላፍ ቤታ ማርያምን። እኔ ሌላ ነገር አይደለም ስልሽ እኔ ስራ መጨረሰው ምናምን በጊዜ ነው ምናምን ግን እሷ ገባሽ ማለት ስራዬ ለኔ ሰዓት ቁጭ ብዬ ነው እንደዚህ ማያት ወጥቼ ከምጠጣ ምናምን ላይክ እሷን ያዩ ፈን ባረግ እኔ በጣም ደስ ይለኛል። ገባሽ? ያ አይ ላቭ ያው መውደድ እኮ ምንም ምክንያት የለውም። ስትወድ ዝም ብለህ ነው የምትወደው። እንደው ምክንያት ሰው ስትወጂ ያለ ምክንያት ያ ምክንያት የሌለ ቀን ትጣለዋለህ ያን ሰው አለ ምክንያት ኢትስ ሃቭ ሴንስ ትክክለኛ መውደድ ዛውት ነው ጀስት አይ ላይክ ኢት ወይም ደግሞ እንደዛ ነው። በዚህ እንስማማለን። ግን ኢንስፓየር ምናምን የሚለውን ነገር ስለ ኢንስፓየር ስታወራ አንድ ሰዓት ጀምሬ እንደዚህ ደስ ቁጭ ብዬ ነው ማያት ስላልክ ኢንስፓየር እንደዛ አይደለም ልልህ ፈልጌ ነው። ኢንስፓየርን ትርጉም ነው ነገርኩ። ገብቷል እንጂ አትመሰጥባት ተመሰጥባት እያልኩ አይደል። ገብቷል? ልክ ነው። አይ ስልሽ ነው ሆነ እኔም እኮ እሷ ባለችው ኬዝ ነው ስልሽ እንደዚህ የሀገሬ ልጅ ናት ግን ምንም አታስተምር ምናምን ስልሽ ሳይሆን ስልሽ ሁሉም እንደዚህ ያሉ ልጅቷን ሌላ ነገር ስልሽ አንድ ሰው የድሬዳዋ ልጅ ነች እኮ ለዛ የሀገሬ ልጅ ናት አለች። አላስተማረችኝም አለች። ካላስተማረቻት አንተን ደግሞ አስተምራለች። ሁለቱም ሰው የሚማረው ነገር አለ አለን እኮ ያንን ነው የተነጋገርነው። ራይት በቃ እሷም አላስተማረችኝም ካለች በራሷ ህይወት ልክ ናት። አንተም እንትን ታረገኛለች በአንተ ህይወት ልክ ነው። ገብቷል? አይ ነው አይመስልም?
ልክ ነሽ፣ ግን ላይ እኔ ሄሊ ስላልተረዳሽኝ ነው ስለሸኛን አወራሪ ላይክ ይደንጋሽ እኔ ለዛ ነው እንጂ እኔ አወራሪ በጣም ሁላችንም ኢትዮጵያውያን ነን፣ የአንድ ሀገር ልጆች ነን። ዛሴት ሌላ ትርጉም የለውም። በሰፈርና በምናምን አይባልም ማለት ፈልጋል ያ አይባልም ምናምን ሳይሆን ይኸውልህ ስማ፣ እኔ ሲጀመር ይኸውልህ መብቴ እኮ ነው አይደል? የፈለኩትን እከተላለሁ፣ ማልፈልገውን አልከተልም። እዚህ ጋር ከሷ የምፈልገውን ነገርና ለኔ እውቀት አልከተላትም እያልኩ ቁጭ ብዬ አያታለሁ ትይናለሽ። አሁን ይሄ ነገር ሄሉዬ አይምታታም። አልከተላትም ትላለች ቁጭ ብዬ አያታለሁ። አንተ መብት ነው፣ አንተ አፍቅራትም ወዳትም ይሆናል። አንቺ እንትን ከኔ ጋር ምን ያገናኘዋል? እኔ ምንም አላልኩም። አሁን ቁጭ ብዬ አያታለሁ አለች። አሁን ደግሞ አልከ እኔ ቁጭ ብዬ አያታለሁ አላልኩም። አንድ እንዲህ ሳያት ነው ያልኩት። አሁን ብለሻል ሄሉ ያላለችም። አሁን ለትውልድም አጥፊናት ነው ያልኩት። ኮፒ ሊንክ ያደረጋችሁት ኮፒ ሊንክ ብዙ የለውም እንዴ አባ እንዳይዘጋባችሁ። እኔ እንዳንተ አፍቃሪ አይደለሁም፣ መብቴ እኮ ነው አይደል? እኔ አሁን ሄለንን ነው እንግዲህ እንትን የሚለኝ የለም፣ የራሴን እንትን ነው የምከተለው። ስለዚህ እዛ ጋር ደግሞ ያልተመቸኝ ነገር አለ። ማይመቸኝ ሰው ደግሞ ይመቸኛል ብዬ አላወራም። ነገር ብቻ ተናግሬ ልውረድ። ስራ እየደወሉልኝ ስለሆነ አሁን መግባት አለብኝ። እንዳንተ ተመስጬ እኔ እንግዲህ ተኝቻ አላያትም። አባቴ ይቅርታ አድርግልኝና እንዴ ስራ እሷ ጋር ቁጭ ብለህ ተዘብዝፈህ ትውላለህ ስንል 4 ጊዜ ስራ እየደወሉልኝ ነው ትላለህ። እንድትፈርም ነው ጉዳይ እንድታስፈጽም ነው የሚደውሉልህ። እሺ አቦ ትኩረት ግባ። አይ ምን ለማሰራው እንትን ነው ሲጀመር ስራ እየደወሉልኝ ነው ስትወጣ እንኳን እያየን እኮ አይደል? ሃይ እንደ ፕሌይ እንትን ራሴ ነው ቀኑ ሙሉ ቁጭ የነማያት አልክ። ኢንስፓየሩ ታዲያ ጋር ነው ስንል ስራ በዝ እናንተ ብትሰራ አትሰራም ለራስ ነው እንደማለት ስለሆነ ነው። ጌም ጀመር ነው፣ አዲስ ጌም ጀማሪ ነው። ኦኬ ትኩረት ግባ። እሺ ኦኬ ሰላም ነው ወይ ሄሉ፣ እንዴት ነሽ? ወሳብ አለን እግዚአብሔር ይመስገን። አስተያየቴ በፊት የቤታዩ ቀንደኛ ደጋፊ ነበርኩ ረጅም ጊዜ ማለት 6 ዓመት። በጣም ጎበዝ ነች። ላይክ በእውቀት ምናምን ሳይሆን ላይክ ጥሩ ልብ አላት፣ ቅንነት አላት። ጓደኞቿን ጥላ ረግጣ ማለፍ ሳይሆን መርዳት ትፈልጋለች፣ አግዛ። ብዙ ጊዜ በጓደኞቿ እንትን ስትል ነው ስትካድ ወይም እንትን ስትል ነው የምናያት። ግን የራሷ ስህተት ይኖራታል። ብዙ ስህተቶችንም ስትሰራ አይተናታል። እኔ ከእንትን ጀምሮ ነው ማውቃት፣ ከኢንስታግራም ጀምሮ ነው ማውቃት እና ብዙ ጊዜ በእርዳታ በነገራችን ላይ እያወራን ያለ ነው ስለ ዘንድሮ ቤታ ነው። እሺ ያ ይገባኛል። አይ ብዙ ጊዜ የሆነ ነገር ሲነሳ ከጀርባ አንስተው ሁሉን ነገር እንትን ስለሚል ድሮ ቀንደኛ ደጋፊ ሆነኛል። ከዘንድሮ ስሜት ምንድን ነው? ከ15 ቀን በፊት ድረስ የቤታ ቀንደኛ ደጋፊ ነበር። 15 ቀን ውስጥ ምን ተፈጠረ? የራሴ ያየሁት ነገር ስላልተመቸኝ በቃ ራሴ ነው። ምን አየህ? ንገረና እኛ ምንየው። በውስጥ ልኬልሻለሁ። ንገረን። ምንድነው እንትን የምትለው? ወንድ ልጅ አለ እንደ ቆረጠ? ሰሞኑን ያየሁት ነገር አልተመቸኝም ምናምን ነገር። ምንድነው እሱ? ንገረን። ሁላችንም ምናልባት ያልገባን ነገር ብለን እኛም ልብ ልንል እንጀምራለን። ዊ ዶንት ኖ ዋት አፕ። ኦኬ ከሆነ ሰው ጋር ያየሁት ያ ሰው ደግሞ ከብዙ አርቲስቶች ከቲክቶከሮች ጋር ምናምን ቆንጂዬ ሴት ነች። ከቲክቶከሮች ጋር ከእንትን ጋር የምተኛ ሴት ነች። ሌዝቢያን ነች። በጣም ታዋቂ ነች። ቤታዩ ደግሞ ከእሷ ጋር በጣም አግባብ አላት። በጣም የቅርብ አግባብ። ረጅም ሰዓት ስልክ ያወራሉ፣ ጊፍት ይሰጣጣሉ። ብዙ ቪዲዮም ልኬልሻለሁ ከትናንት ጀምሮ እና ያን ነገር ሳይ ማታ ረጅም ሰዓት እከታተላቸዋለሁ። ጌም ሲጫወቱ ምናምን ኮሜንታቸውን ሪከርድ ያን ነገር ሳይ አቁምኩኝ እንጂ ቲክቶክ ላይ ገብተሽ እንዳለ ሁሉን ነገር ብታይ የእሷ እንትን ነው። ለእሷ ስከራክር ለእሷ ስጣላ ረጅም ጊዜ ነበርኩ፣ ልጅ ነኝ። ግን አሁን ላይ ሰዓት ከዛች ልጅ ጋር ሰው ባለው ብቻ ሳይሆን በተግባር በአይን ማለት ነው። በአይን አየው ላይክ ያላቸው ሁኔታ፣ ቤታም ያላት ሁኔታ እየተቀየረ ነው በአሁኑ ሰዓት። እነዚህ ጠላት የሚባሉት እነ ፍያሌ ምናምን ሳይሆኑ ቤታ እየተጎዳች ያለችው በዚች ልጅ ነው። ቲክቶክ መግባት እያቆመች ነው። እሷ ስር ኮሜንት መስጠት ሴቶች ለዛች ልጅ ሲጽፉላት ምናምን በጣም ትናደዳለች፣ ትበሳጫለች። ሙሉ መረጃ አቀርብልሻለሁ፣ እልክልሻለሁ። ዝም ብዬ አላወራም።
ለምን የምትበሳጭው? አብሮ ናቸው ላይክ 3 ወር ምናምን አብሮ ናቸው የቅርብ ግንኙነት